በተከታታይ የነህምያ መጽሐፍ እየተማርን ነው። ምዕራፍ ስንት ላይ ነን ያለ ነው? ምዕራፍ ስንት የጨረስነው? ምዕራፍ ስንት ነው? ዛሬ ስንት እንጀምራለን? ኧረ ተው እዚህ ጋር እየቆምን ስንናገር ምንም አሰሙ ማለት ነው። ምዕራፍ 7 ነው ዛሬ የምንጀምረው። ስለዚህ 6ን ጨርሰናል። አትርሱ። ማስታወሻችሁን ደግሞ ተጠቀሙበት። ጻፉ። አንዳንድ ነገሮች እግዚአብሔር የሚናገረንን የሚያስተምረንን ነገር ማስተዋል በጣም ጠቃሚ ስለሆነ ማለት ነው። ምዕራፍ 7ን ዘለል ብዬ ነው ማነበው። ሁሉንም አላነብም። በጣም ለማንበብ የሚያስቸግሩ የስም ዝርዝሮች ስላሉ ያንን ሁሉ ስንተባተብ እዚህ ጋር እንዳንቆይ የኛ ሀገር ስም ስላልሆነ አበበ ከበደ ምናምን ስላልሆነ ስለዚህ እሱን ዘለውና ወደ መጨረሻ ያሉትን ሐሳቦች ግን አነባለሁ። እንደዚህ ይላል ከቁጥር 1 ጀምሮ። እንዲህ ሆነ ከቅጥሩ ከተሰራ በኋላ ሳንቃዎቹን ካቆምኩ በኋላ በረኞቹና መዘምራኑ ሌዋውያኑም ከተሾሙ በኋላ ወንድሜን አናኒንና የግንቡን አለቃ ሐናንያን በኢየሩሳሌም ላይ ሾምኳቸው። እርሱም እውነተኛ ከሌሎች ይልቅ እግዚአብሔርን የሚፈራ ሰው ነበረ። እኔም ፀሐይ እስኪሞቅ ድረስ የኢየሩሳሌም በሮች አይከፈቱ፣ እነርሱም ቆመው ሳሉ ደጆቹን ይዝጉ ይቆልፉም፣ ከኢየሩሳሌምም ሰዎች እያንዳንዱን በየተራ እያንዳንዱንም በየቤቱ አንጻር ጠባቂዎችን አስቀምጡ አልኋቸው። ከተማይቱም ሰፊና ታላቅ ነበረች። በውስጧ የነበሩ ሕዝብ ግን ጥቂቶች ነበሩ፣ ቤቶቹም አልተሰሩም ነበር። አምላኬም ታላቆቹንና ሹማምንቱን ሕዝቡንም ሰብስቤ እቆጥራቸው ዘንድ በልቤ አደረገ። አስቀድመው የመጡትን ሰዎች የትውልድ መጽሐፋቸውን አገኘሁ። በእርሱም እንደዚህ ተጽፎ አገኘሁ። የባቢሎን ንጉሥ ናቡከደነጾር ከማረካቸው ምርኮኞች ወደ ኢየሩሳሌም ወደ ይሁዳ ወደ የከተማቸው የተመለሱ የአገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከአዛሪያ፣ ከአራሚያ፣ ከነሐምኒ፣ ከመርዶክዮስ፣ ከባሳን፣ ከሚስጤ፣ ከግቦይ፣ ከነሁ፣ ከበጉአና ጋር መጡ ብሎ ይላል። አሁን እነዚህን ስሞች ዘልና ወደ ቁጥር 61 ሄዳለሁ። ከሜቴሌላ፣ ከሜቴላፊሳ፣ ከክሩብ፣ ከአዳን፣ ከሚኤር የወጡ እነዚህ ናቸው። ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም ይልና ይቀጥላል። አሁንም ስሞች ነው የሚቀጥለው። ቁጥር 64 እቀጥላለሁ። እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኘም። ከክህነትም ተከለከሉ። ሐቴርሳታም በኡሪምና በቱሚም የሚፈርድ ካህን እስኪነሳ ድረስ ከተቀደሰው ነገር አትበሉም አላቸው። 7337 ከነበሩ ከሎሌዎቻቸውና ከገረዶቻቸው ሌላ ጉባኤው ሁሉ 42360 ነበሩ። 245 ወንዶችና ሴቶች መዘምራን ነበሯቸው። 245 ወንዶችና ሴቶች መዘምራን ነበሯቸው። ፈረሶቻቸውም 736፣ በቅሎቻቸውም 245፣ ግመሎቻቸውም 435፣ አህዮቻቸውም 6720 ነበሩ። ከአባቶች ቤቶች አለቆችም አያሌዎቹ ሰዎች ስለ ሥራው ስጦታ ሰጡ። ሐቴርሳታም 1000 የወርቅ ዳሪክ፣ 50 ድስቶች፣ 530 የካህናት ልብስ በቤተ መዛግብት ውስጥ ሰጠ። ከአባቶች ቤቶችም አለቆች አያሌዎቹ በሥራው ቤተ መዛግብት ውስጥ 20000 የወርቅ ዳሪክ፣ 2200 ምናን ብር ሰጡ። የቀሩትም ሕዝብ የሰጡት 20000 የወርቅ ዳሪክና 2000 ምናን ነበረ። 67ም የካህናት ልብስ ነበረ። ካህናቱና ሌዋውያኑም በረኞቹና መዘምራኑም ከሕዝቡም አያሌዎቹ ናታኒምም እስራኤልም ሁሉ በከተሞቻቸው ምን አደረጉ? ተቀመጡ። እስቲ እንጸልያለን። የሚገርም ነገር ነው። ሕያውና ቅዱስ የሆንክ አምላካችን እግዚአብሔር አባት የተጻፈው ሁሉ ለትምህርታችን ተጻፈ ተብሎ ጌታ እግዚአብሔር አባት ወይ እንደተነገረን አሁን በዚህ ጽሑፍ ውስጥ ደግሞ ለትምህርታችን የተጻፈውን ማግኘት እንድንችል እኛ መተግበር ያለብንን ጌታ እግዚአብሔር ቃልህ የሚጠቁምን ነገሮች ማየት እንድንችል ከሕግ ተአምራትን አያለው ተብሎ እንደተጻፈ አይኖቻችን እንዲከፈቱ እኔ በጌታ በኢየሱስ ስም ጸልያለሁ።
ለሚሰማም ለሚናገርም ጸጋ የምትሰጥ አምላክ ነህና ጌታ እግዚአብሔር ጸጋህን በመካከላችን አብዛ በቃልህ ተናገረን ጊዜና ሰዓታችን ሁሉ የተባረከ ይሁን በኢየሱስ ስም አሜን ነው አሜን ጌታ ይባርካችሁ ይሄኛውን የ1954 ትርጉም መጽሐፍ ስታነቡ ያው አማርኛው በጣም ትንሽ ከበድ ይላል ነገር ግን ይሄ አዲሱ መደበኛ ትርጉም የሚለውን ስታነቡ አሁን ከታች ያነበብኳቸውን የብሩን የዚህ ጋር የተዘረዘሩትን ነገሮች በሙሉ እኛ በሚገባን በሴንቲሜትር በኪሎግራም ምናምን ስለሚነግረን በትክክል ያለውን ሐሳብ ከዛ ጋር መረዳት ይቻላል ስለዚህ ይሄ አዲሱ መደበኛ ትርጉም የሚባለው መጽሐፍ ይኑራችሁ በጣም ማጥኛ በጣም ብዙ ማገናዘቢያ በዛ ላይ ስላለው ማለት ነው ይሄንን ጀስት እንደ ቦነስ መናገር ፈልጋለሁ ከዛ ውጪ ግን ይሄኛው ቁጥር ሲጀምር ካለው ሐሳብ እየተንደረደርን እንሄዳለንና ምዕራፍ 7 ያለውን ሐሳብ መጠቅለል ሞክራለሁ ዛሬ ሰፊ ሐሳቦች ነው ያነበብኩላችሁ በጣም ትንሽ ነው ከውስጡ ነገር ግን የሚገርም ነው ንባብ አይደለም በውስጡ ታሪክ ያዘለ ህይወት የሚሰጡ ሐሳቦችን ለኛ የሚተላለፍ መልእክት እግዚአብሔር በዚህ ውስጥ ስላለው ጌታን ባርካለሁ በጣም ሰፊ ሐሳቦችን እግዚአብሔር እየተናገረኝ እንደሆነ መለከታለሁ ምንድነው ባለፈው ምዕራፍ ውስጥ ስትመለከቱ የመጨረሻው ሐሳብ እዚህም የመጀመሪያው ቁጥር ላይ የተጠቀሰው ነገር ምንድነው ቅጥሩ ተሰራና አለቀ ቅጥሩ በ52 ውስጥ በ52 ቀናት ውስጥ ምን ሆነ ተጋጥሞ ተሰርቶ አለቀ የሚል ነገር አንብበናልና ባለፈው ስለዚህ ነገርም ተናግሬያለሁ እና በጣም የሚገርም ነገር ነው በ52 ቀን ውስጥ ማለቅ የሚችል ነገር አይደለም የተጀመረ ሲጀመርም ያለውን ተግዳሮት ይሄንን ስራ በዚህ ጊዜ ሊያስጨርስ የሚችል አልነበረም በዚህም በዛም ተወጥረው ነው ያሉት በችግር በራሳቸው በውስጥ ችግር አለባቸው ከውጪ የሚሟገታቸው ሰዎች አሉ ውስጣቸው ገብተው የሚበጠብጡ አሉ እንደገና ደግሞ አቅርቦቱ ብዙ የፈራረሰው በጣም ክምር የሆነ ነው የተቃጠለው በጣም ብዙ ነገር ነው ይሄ ሁሉ እያለ ግን ስራው ይሰራል የሚገርም ነገር ነው የእግዚአብሔር ነገር እንደዛል በህይወታችንም እግዚአብሔር የጀመረው ነገር ያልቃል ይፈጸማል ከፍጻሜ ላይ ይደርሳል ጌታ የተባረከ ይሁን ያ እግዚአብሔር አስጀምሮ የሚያስጨርስ አምላክ ነው አብሮነቱን ደግሞ እስከ ፍጻሜ ድረስ የሚያጠነክር በቃ ህልውናው ከኛ ጋር እየቀጠለ ነው የሚሄደው እንጂ በሉ እናንተ ወጣችኋል በሉ እናንተ ጨርሱት ብሎ አይመለስም እግዚአብሔር ከዛ የተነሳ እግዚአብሔር ያስጀመረን ነገር ሁሉ ያልቃል ጌታ የተባረከ ይሁን ተግዳሮትም ቢኖር የማያልቅ ቢመስልም አስቸጋሪ ቢሆንም እግዚአብሔር ከኛ ጋር ስላለ ነገሮች ይሆናሉ ጌታ የተመሰገነ ይሁን ይሄንን እናያለን በዚህ ምዕራፍ ውስጥ በጣም ፍርስራሹ ክምሩ በጣም የተቃጠለው ነገር በጣም ሰፊ ነው ለእግዚአብሔር ግን የሚሳነው ነገር የለም በዚህ በምዕራፍ 7 ላይ ከቁጥር 1 ጀምሮ እስከ 73 በአጠቃላይ የቅጥራቸውን መሰራትና እውነታ ወደ አዲስ ነገር መሸጋገር ተመለከታላችሁ አሁን ጠላት ይውደድም አይውደድም እነሱም ይቻል አይቻል ብለው ይገምቱ አይገምቱም በተቻላቸው መጠን ኢንቮልቭ ያደረጉ አሉ ያላደረጉም አሉ ነገር ግን ቅጥሩ ተሰራ ጌታ የተባረከ ይሁን አንዳንድ ጊዜ ገብቷቸዋል እኛ ካልተጨመርንበት ወይም ደግሞ ምናደናቀፍና እግዚአብሔርን ስራ ሁሉ ማቆም የምንችል ይመስለናል ኖ እግዚአብሔር በራሱ ትልቅ ነው ማንንም አያቆመውም እግዚአብሔርን ከእግዚአብሔር ስራ ጋራ ከእግዚአብሔር ነገር ጋራ አብረን ፍሎ ማድረጋችን ለኛ በረከት ነው ያሳፍረናል እግዚአብሔር ይቀጥላል እግዚአብሔር ማንንም አያቆመውም እግዚአብሔር የጀመረውን ያስጀመረውን ያስጨርሳል ስሙ የተባረከ ይሁን ስለዚህ ከዚህ ከጨረሱ በኋላ ደግሞ ለካ ሌላ ስራ አለ ሌላ አዲስ ነገር ነው አንድ ነገር አልቋል አሁን አዲስ ነገር ደግሞ ይጀመራል ከአንድ ምዕራፍ ወደ ሌላ ምዕራፍ ነው የምንሸጋገረው ለማንኛውም ቀናችን ሁሉ አዲስ ነው ዛሬ ትላንትና ነው እንዴ ዛሬ ሌላ ቀን ነው አይደለም እንዴ ዛሬ ሌላ ህይወት ነው ዛሬ ሌላ አስተንፋስ ነው እግዚአብሔር የሰጠን ዛሬ በቃ በህይወት መኖራችን ትልቅ ቁም ነገር ነው እግዚአብሔርን ልናመሰግን ይገባል ስለዚህ እቅዳችንን አስተካክለን እግዚአብሔር ከኛ የሚጠብቀውን ነገር ለማድረግ መነሳት አለብን እነዚህ ሰዎች ህይወት ውስጥም ስትመለከቱ ትላንትና አለፈ አሁን ቅጥሩ ከተሰራ ደግሞ ያለውን ነው ያነበብኩት እኔ ዘልዬ ግን ውስጡ የሰዎች ስም ዝርዝር ነው ያያችሁት ዝም ብሎ አልተጻፉም እነዚህ ሰዎች ለካ ሲዘረዘር ያልተጻፉም ሰዎች አሉ ደግሞ ተጽፈናል ብለው የነበሩ ነገር ግን ስማቸው የሌለ ሰዎች ተገኝተዋል በኋላ በሱ ላይ እመጣበታለሁ ለማንኛውም ደርስ አድርጌ የምወስደው የጠላትን ቀዳዳዎች መድፈንና የማጥራት ወይም ደግሞ ድርጅታዊ ስራን እንመለከታለን በዚህ ምዕራፍ ውስጥ ድርጅታዊ ስራ በቃ የተሰራውን ነገር መጠበቅ
መስራት አንድ ነገር ነው ያንን ደግሞ ማስቀጠል ደግሞ ሌላ ነገር ነው ሌላ ኃላፊነት ይጠይቃል ሌላ ጥበብ ይጠይቃል ሌላ መንፈሳዊነት ይጠይቃል እና ያንን ነገር ደግሞ እግዚአብሔር በነህምያ ውስጥ ሲያስቀምጥ ተመለከታላችሁ እግዚአብሔር መቼም ነህምያ ይንስጠን አይደለም እንዴ ብዙ ነህምያዎች ያስፈልጉናል በተለያየ አቅጣጫ የእግዚአብሔርን ነገር የሚያስቀጥሉ በልባቸው ውስጥ እግዚአብሔር ምሪትን ያስቀመጠ ሰዎች ያስፈልጉናል አያስፈልጉም በጣም ያስፈልጉናል እግዚአብሔር እኛንም ደግሞ እንደሱ ጥበበኞች ያደርገን በእውነት ባለን ነገር በመንሰራው ነገር በሙሉ ከእግዚአብሔር የሆነ ነገር እየተቀበል የምናደርግ ስለዚህ ይህ ክፍል በአጠቃላይ 5 መሰረታዊ ነገሮችን ያሳያል ይሄ መጽሐፉን በሙሉ ማለት ነው አንደኛ ለቅጥሩ ጥበቃ ኃላፊዎችን መሾማቸውን ያሳያል ለቅጥሩ ጥበቃ ኃላፊዎችን መሾማቸውን ያሳያል ቅጥሩ መጠበቅ አለበት መሰራት ብቻ ሳይሆን ካልተጠበቀ ቅጥሩን የሚያፈርሱ ድሮ የሚያፈርሱ ነበሩ ገብታችኋል አሁንም እንዲያ ቅጥር ጸንቶ እንዲቆም የማይፈልጉ አሉ ማለት በህይወታችንም ውስጥ እንደዚሁ ነው ተመሳሳይ ነገር ነው ቅጥራችን ለማፍረስ የሚመጡ ሰዎች አሉ መሰራቱ አንድ ነገር ነው መጠበቁ ሌላ ነገር ነው ይሄን ከህይወታችሁ ጋር አገናኙት ሁለተኛ የህዝብ ቆጠራ መከናወኑን እንመለከታለን ይኸውላችሁ ራስ በራሳችን ባልና ሚስት እንደ ባልና ሚስት ሳይሆን በግል ነው በእግዚአብሔር ፊት የምንታወቀውና ተቆጥረን ስማችን በሰማይ መጽሐፍ ላይ ምን ሆኗል ተጽፏል ተመዝግቧል እና ይሄ ቆጠራ አለ ተቆጥራችኋል አሁን እዚህ የተቀመጣችሁ ሰዎች በእግዚአብሔር ዘንድ ስማችሁ ተጽፏል በህይወት መዝገብ ላይ ተጽፋችሁ ከሆነ ማለት ነው ጌታን ተቀበላችሁ ከሆነ ምናልባት አንዳንድ ሰው ካለ አሁን መቀበል ነው ቶሎ ብሎ ማስገባት ነው ስምን ለማንኛውም ቁጥር አለን ስም አለን ያዚህ ሀገርማ በቁጥር ነው የጨረሱን አይደለም እንዳውም ስማችንን የማይፈልጉ ቁጥራችንን እድሜያችንን በቁጥር ገለውናል ለማንኛውም ስማችን ተመዝግቧል የህዝብ ቆጠራ መከናወኑን እንመለከታለን ሌላው በትውልድ መጽሐፍ ደግሞ ስማቸው ተመዝግቦ ያልተገኙ ሶስተኛው ካህናትና እነዚህን ደግሞ ከክህነት መከልከላቸውን እንመለከታለን ኦሬዲ ገብተው ነበር እነዚህ ካህናት ሆነው ነበር ነገር ግን ስማቸው ሲፈልግ ካህን የሚለው እንትንስ ስለሌሉ ሲወጡ ተመለከታላችሁ እንዲሁም ደግሞ አራተኛው ስለ ስራው ብዙ አይነት ስጦታ መሰጠቱን እንመለከታለን ገና ሲጀመር ስጦታ ያስፈልግ ነበር መሃል ላይ ስጦታ ሲሰበስቡ ተናግረናል ሲያልቅም ደግሞ ስጦታ አመጥ አሁን ደግሞ የምስጋና በቃ ደስ ብሎናል ፉልፊልመንቱ ላይ ስጦታ ደግሞ ሲመጣ ተመለከታላችሁ ቅድም ከታች ስናነብ እንደነበረው ማለት ነው በመጨረሻ አምስተኛው ነገር ደግሞ እስራኤል በከተሞቻቸው መቀመጣቸውን ደግሞ ያሳያል በቃ ሴትል አደረጉ ከተማው ተሰራ ቅጥሩ ጠባቂ አለው ህዝብ ተቀመጠ ሴትል አደረገ ክብር ሁሉ ለእግዚአብሔር ይሁን አያችሁ እነዚህ ስቴፖች ይመጣሉ በህይወታችን እና እነዚህን ትንሽ ይሄድባቸዋል ማለት ነው ስለዚህ የምዕራፍ 7ን ትረካ ከቅጥሩ ስራ ጋር መጠናቀቅ በኋላ የተከናወኑትን ነገሮች ነው በመተረክ የሚጀምረው ከቁጥር 1 እስከ 3 ያለውን ሐሳቦች ይሄድባቸዋል ከቁጥር 1 እስከ 3 ተያያዥነት ያላቸው ነገሮች ይናገራል ከቁጥር 1 ጀምሮ እስከ 3 ምዕራፍ ስንት ላይ ነን ያለነው ምዕራፍ 7 እያንዳንዳቸውን በዝርዝር በመንመለከት ጊዜ በውስጡ ያሉ መንፈሳዊ ግንዛቤዎች አሉ በምዕራፍ 7 ከቁጥር 1 እስከ 3 መጀመሪያ ላይ ቅጥሩ እንደተሰራና እንዳለቀ ቁጥር ምዕራፍ 6 ቁጥር 15 ላይ ይናገራል ስላየነው ወደዛ ሐሳብ አልመጣም ይሄኛው መጀመሪያ ላይ ስላለ ማለት ነው ነህምያ ምዕራፍ 7 ቁጥር 1 ላይ ግን ሳንቃዎቹን አቆምኩ የሚል ነገር ተመለከታላችሁ ሳንቃዎቹን አቆምኩ ይላል ቀጥሎ ደግሞ በረኞች ተሾሙ ይላል አሁን ከቁጥር 1 እስከ 3 ባለው ውስጥ ነው የሚሄደው ማለት ነው ሳንቃ ቆመ ምን ተሾሙ በረኞች ደግሞ ተሾሙ ዘበኞች ጠባቂዎች ማለት ነው በጣም አስፈላጊ ሰዎች ናቸው እነዚህ ማንንም እንዳይገባ እንዳይወጣ ማለት ነው ሌላ መዘምራንና ሌዋውያን ተሾሙ እንደነሱ ማለት ነው መዘምራንና ሌዋውያን ካህናት የሆኑ የሚያገለግሉ በዛ ቦታ ላይ ሲሾሙ እንመለከታለን ከተማው ተሰርቷል ቅጥር አለው በር ተሰራ ጠባቂዎች ቆሙ አሁን ደግሞ መዘምራን ደግሞ አስፈልጉ ማለት ነው የነህምያ ወንድም አናኒ እና የግንቡ አለቃ ሐናንያ እነዚህ ሰዎች የተለያዩ ናቸው አናኒና ሐናንያ በኢየሩሳሌም ላይ ሲሾሙ ተመለከታላችሁ በዚህ ቦታ ላይ እነዚህ ሰዎች ሹመት ሲያገኙ ተመለከታላችሁ እንደገና ሐናንያ ስለተባለው ሰው ደግሞ ሌላ ቅጽል ነገር ተመለከታላችሁ ነህምያ ለየት ያለ መግለጫ ሰጥቷል ስለዚህ ሐናንያ ስለተባለው ሰው ስለ ወንድሙ ስለ አናኒ ሳይሆን ስለ ሐናንያ ምን ይለዋል እርሱ እውነተኛ ከሌሎች ይልቅ እግዚአብሔርን የሚፈራ ነበር ብሎ ይላል እሱ እውነተኛ ከሌሎች ይልቅ እግዚአብሔርን የሚፈራ አሁን ከዚህ ሁሉ ሰው እውነተኛ ሰው አለ በጣም ደግሞ እግዚአብሔርን የሚፈራ ሰው አለ ማለት ነው ፒክ ተደረገ ይሄ ሰው ማለት ነው
ስለዚህ በአጠቃላይ በዚህ ምዕራፍና በኋላ የምናያቸው ነገሮች ወደ አንድ አዲስ ነገር መሻገራቸውን ትመለከታላችሁ። ወደ ፍጻሜ ደግሞ ሲገሰግሱ እንመለከታለን። ይሄን ነገር ሴትል የሚያደርግ ስራው ራን እንዲሆን ነገሩ እንዲቀጥል የሚያደርጉትን ነገር ሲሰሩ ትመለከታላችሁ ማለት ነው። ለውጥ የሚባለው ነገር እነዚህ አሁን ቼንጅ ውስጥ ናቸው ያሉት። ቅጥር አልነበራቸውም፣ ከተማቸው ፈርሶ ነበረ፣ ምርኮኞች ነበሩ፣ በሰው አገር ነበሩ አይደለም። እነዚህ ሰዎች በባቢሎን ግዛት ውስጥ ነበሩ። አሁን አዲስ ነገር እየሆነ ነው። ወደ ምድራቸው እየተመለሱ ነው። ቅጥራቸው ተሰራ፣ በር ቆመ፣ ጠባቂዎች ተነ። ይሄ አዲስ ነው፣ አዲስ ለውጥ ነው፣ አዲስ ህይወት ነው። እኛ ወደ ጌታ ስንመጣ እንደዚህ ነው አይደለም እንዴ? አዲስ ህይወት ነው፣ አዲስ ማንነት ነው፣ አዲስ ጥበቃ ነው፣ አዲስ መንፈሳዊነት ነው። ከእግዚአብሔር በቃ ያልኖርነውን ከዚህ በፊት ያልኖርነውን ህይወት ነው አሁን እየኖርን ያለው ማለት ነው። ስለዚህ ለውጥ ወይም የአንድ ፕሮጀክት ፍጻሜ በአግባብ ካልተያዘ አዲስ ግኝት ወይም አዲስ ለውጥ አዲስ ምዕራፍ ስለሆነ ቅድመ ዝግጅት ከሌለው ያ ነገር ይፈርሳል፣ ያ ነገር የማይቀጥል ይሆናል። ይሄ ደህንነታችን፣ ይሄ የተቀበልነው ለውጥ፣ ይሄ የተቀበልነው መንፈሳዊ ነገር ሜንቴን የሚደረግ የሚቀጥል ነገር አለው። የምንበላው ነገር አለ፣ የምንጨምረው ነገር አለ፣ የምንሰራው ነው፣ የምንጸልየው ጸሎት አለ፣ የምናነበው ንባብ አለ፣ የምንዘምረው መዝሙር አለ። ገብታችኋል? የምናደርገው ፌሎሺፕ አለ፣ የምናገለግለው አገልግሎት አለ። እነዚህ ነገሮች ካልተጨመሩበት በቃ ድነናል ብለን ብቻ ዝም ብንል ጠላት በዚህና በዛ መጥቶ ህይወታችንን ይሄን የተቀበልነውን የደህንነት ነገር ከኛ ሊያስጥለን ይችላል። ስለዚህ ለውጥ ሜንቴን መደረግ አለበት። አዲሱ ነገር ማለት ነው ወደ ህይወታችን የመጣው ነገር ምን ለዘላቂነት መንፈሳዊ ነገራችንን የሚያዘልቁ ነገሮችን እንደዚህ እየመጣን ፌሎሺፕ ማድረግ አለብን። የእግዚአብሔርን ቃል መስማት አለብን፣ መዝሙርም መስማት አለብን፣ መዘመርም አለብን፣ መጸለይ አለብን፣ ማጸለይም አለብን። ብዙ እነዚህ መንፈሳዊ ነገሮች በላያችን ላይ መጨማመር አለባቸው። ካለዚያ ደንዝዘ ነው መጣፋ። ስለ መንፈሳዊነታችን ህያው እንዲሆን ያስፈልጋል ማለት ነው በመንፈሳዊ አካሄዳችን ውስጥ። ስለዚህ ቅድመ ዝግጅት አለው ይሄ ለውጥ የሚባለው ነገር። ለውጡን ተከትለን የሚያስፈልገንን መንፈሳዊ ነገር ካልጨመርንበት በስተቀር ይሄ ለውጥ ሆኖ መቀጠል አይችልም። ለዚህ ነው ብዙ ጊዜ ስትመለከቱ አሁን አዳዲስ የሆኑ ነፍሳት በጣም ስለ ወንጌል በጣም ይጨነቃሉ፣ ለሰዎች መመስከር ይፈልጋሉ። ገብቷቸዋል? በጣም የተቃጠሉ ናቸውና ትራክት ሺህ ብትሰጧቸው ነገጧት በር ላይ እዛ ጋር ቆመው ውጪ ማንንም አይፈሩም፣ ይመሰክራል። እኛ ግን 20 ዓመት 30 ዓመት የተቀመጥነው ስንት ሂሳብ እናመጣለን። ማን ነው ትራክቱን የገዛው? ለምንድን ነው እንደዚህ የሆነው? ለምን በር ላይ እንወጣለን? ለምን እዚሁ አንጠራቸውም? ለምን ኮንፈረንስ አንጠራም? ለምን ሰው ገንዘብ አያዋጣም? ለምን ወንጌል አንቀጥርም? ብዙ ተረቶች ነው የምናመጣ። እነዛ ግን እንደዚያ ያውቁ። ለምን? ውስጣቸው ምንድን ነው? ትኩስ ነው፣ ህይወት ነው። አሁን አዲስ ነገር በቃ የሚፍለቀለቅ ነው። እግዚአብሔር ያፍለቅልቀን መቼ በጸጋው መንፈስ ይነካካን። በእውነት በፍጹም ይሄ የእግዚአብሔር ነገር በቃ አያርጅብን፣ በውስጣችን የሚሄድ የሚቀጥል ይሆንልን። ስለዚህ ይሄንን ነገር የሚያስቀጥለው መንፈሳዊ ነገራችን ላይ የሚጨመሩ ነገሮች ናቸው ለማለት ፈልጌ ነው። ስለዚህ ለውጥ ወይም ድል ቀጥሎ ምን ማድረግ አለብን የሚለውን ነገር አብሮ መያዝ አለበት ማለት ነው። what's next የሚለው ነገር መያዝ አለበት። መንፈሳዊ ነገራችን ለውጣችን ማለት ነው ያገኘነው ነገር ሽግግራችን ይሄንን ነገር አብሮ መያዝ አለበት። በምንም አቅጣጫ ስኬት ውስጥ የገባችሁ ሰዎች ካላችሁ፣ ለውጥ ውስጥ ያላችሁ ሰዎች ካላችሁ what's next በሉ። ለሚቀጥለው ነገር ደግሞ ምን ላድርግ ብላችሁ ተዘጋጁ። እግዚአብሔርንም ጠይቁ፣ ጸልዩ። በቃ በሚገባችሁ መንገድ ለውጡ ከተከናወነ በህይወታችሁ አንድ ለውጥ ከመጣ በኋላ ኦኬ እዚህ ጋር ደርሻለሁ እግዚአብሔር ከዚህ በኋላስ ምን ላድርግ በሉ። ጩሁ። ያንን ነገር ማወቅ አለባችሁ። ካለዚያ ይሄ የገባችሁበት ለውጥ አይሆንላችሁ፣ ያረጅባችኋል፣ አማራሪዎች ትሆናላችሁ። ለውጥ እኮ ውስጥ ነው ያላችሁ፣ ተሻግራችኋል እኮ አዲስ ነገር እኮ ሆኗል። እግዚአብሔር ይሄንን ማስተዋል ይስጠን። ስለዚህ ለውጥ ወይም ድል ቀጥሎ ምን እናድርግ የሚያሰኝ ጥያቄ ይፈጥራል። ያንንም ለማስተናገድና ለመምራት ደግሞ መልክ ለማስያዝ ልዩ ጥበብና ባህሪ አደራረግ ያስፈልጋል። ስለዚህ ከእግዚአብሔር የምንጠይቀውን ነገር ከእግዚአብሔር እንጠይቃለን፣ ከሰዎች መውሰድ ያለብንን ኢንፎርሜሽን እንወስዳለን። ገብታችኋል? በሁሉም አቅጣጫ በቃ ማድረግ የሚገባንን አድርገን ወደሚቀጥለው ነገር መሄድ አለብን ማለት ነው። በዚህ አንፃር ነህምያን ስናይ ነገሮችን በጥንቃቄ እያየ ነገሮቹ ሳይቆሙ ሊሟሉ የሚገባቸው ነገሮች ቶሎ ብሎ ይሰካል ማለት ነው። ቶሎ ብሎ የሚያስቀጥለውን ነገር ያደርጋል። ልክ አሁን መኪና ላይ እየነዳን እያለ ቀይ ካበራ
ነዳጅ ምን ሆኗል ማለት አልቋል። ስለዚህ እንቀጥል እንሄድ ብላችሁ ረጅም ጉዞ ወደ ኤድመንተን እንሄድ ብትሉ ይሆናል በቃ አጉል ቦታ ላይ ቀጥ ነው የምትሉት። ስለዚህ እግዚአብሔር ለዚህ ሰው ጥበብ ሰጠ። እግዚአብሔር ጥበብ ይስጣል። በቃ ምንድነው የሚቀጥለው ነገር? አሁን ይሄኛው ተሰርቷል፣ የሚቀጥለው የሚሰራ ነገር ምንድነው የሚለውን ነገር ሲያይና ሲያሟላ ሊገቡ የሚገባቸው ነገሮች በቅደም ተከተል ሲያከናውን እንመለከታለን። ቁጥር 1 ላይ ቅጥሩ ከተሰራ በኋላ ስራው ሙሉ ግልጋሎቱ እንዲቀጥል በር ሊገጠምለት ይገባል ብሎ ሲናገር ትመለከታላችሁ። በይሄንኛው ምዕራፍ 3 ላይ ይሄን ሐሳብ ተመልክተናል። ለማንኛውም ሳንቃው ካልተገጠመ ቅጥሩ በቃ ሳይሰራ ከነበረው ሁኔታ ብዙ የሚሻል አይደለም። ብዙ እንትኖች ተሰርተዋል፣ ቀዳዳዎቹ የተቃጠሉት ነገሮች በሙሉ ተገጥመዋል። አሁን ግን ዋናው ነገር ምንድነው ያልተሰራው? ያልቆመለት ሳንቃ ነው። በሩ አልቆመም ብሎ ይናገራል። በር ደግሞ በጣም አስፈላጊ ነገር ነው፣ ምንወጣበት ምንገባበት ስለሆነ ማለት ነው። ያ በር ሳንቃ ሊኖረው ያስፈልጋል። ስንፈልግ የምንከፍተው ስንፈልግ ደግሞ የምንዘጋው ማለት ነው። አንዳንድ ሰው ይሄ በር የለው በህይወቱ በሩ የለም ገብቷቸው ሁሉም ይገባበታል፣ ሁሉም ይገባል እዛ ማንነት ውስጥ የፈለገው። አንዳንዱ ተነስቶ ከዚህ ሙቭ አድርግ ይለዋል፣ በቃ መቀጠል ስራህን ቀይር ይለዋል፣ ሚስትህን ፍታ ይለዋል። አሉ እኮ እነዚህ የሚሉ እንዳሰሟቸው በቃ የሚያበሩ አሉ። በቃ ወዲያና ወዲህ የሚያደርጉን ሰዎች አሉ። በር ለምንድነው በር የለን? እግዚአብሔር በር ይቅጠምልን። ይሄ ሰውዬ በር እዚህ ቤት ውስጥ ወደዚህ አገር የሚገቡ የሚወጡ በቁጥጥር ነው መግባት ያለባቸው መውጣት ያለባቸው ብሎ በር መጀመሪያ ሲያደርግለት እንመለከታለን። ለማንኛውም ቼክ አድርጉ የራሳችሁን ህይወት። በር አለኝ ወይ ብላችሁ ጠይቁ ለራሳችሁ። እና በር ያስፈልገናል። በቃ የምንቀበለው ነገር መኖር አለበት፣ የማንቀበለው ምንዘጋበት ደግሞ መኖር አለበት። ታይም ደግሞ ሰጠን ምንከፍትለት ደግሞ አለ። አሁን ደግሞ ቢያንቋቋም ነው ቆይ I'm not ready ብለን እዛው የምናስቆመው ደግሞ አለ ማለት። እግዚአብሔር ማስተዋል ይስጠን፣ ጥበባችንን ያብዛ እግዚአብሔር። ስለዚህ በቅጥራችን ላይ በር ሳንቃ ያስፈልገናል። ግጠሙበት፣ ክፍቱን አይሁን። ይህ ሐሳብ ቀደም ብለን ተመልክተናል በምዕራፍ 3 ስንመለከት። ለማንኛውም አጽንኦት ሰጥቶ በጊዜው የሚከፈትና የሚዘጋ በር ሊኖርን ያስፈልጋል የሚለውን ነገር እንድትይዙ ፈልጋለሁ። ቀጥሎ ነህምያ በርም ቢኖር ያለ በረኛ ያለ ጠባቂ ደግሞ ማንም እንደፈለገ የሚወጣ የሚገባበት ስለሚሆን እዛ ቦታ ላይ ደግሞ ምን አቆመ? በረኞችን አቆምኩ፣ ጠባቂዎችን አቆምኩ፣ ዘበኞችን አቆምኩ ይላል። እግዚአብሔር ዘብ ይሁንልን በጌታ በኢየሱስ ስም። እኛ ራሳችንን አንጠብቅም። እግዚአብሔር እረኛዬ ነው አይደለም የሚለው ዳዊት። እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል። ቀደም ስናገር ነበር። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። በቃ እሱ ጠባቂ ነው። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥም ነገር ምን ያደርጋል? ይጋርድሃል፣ ይጠብቅሃል እያለ ይናገራል። ይሄ ጠባቂ እዛ ጋር መቆም አለ። ቁምልኝ ማለት አለባቸው። እስቲ ቁምልኝ በሉ። ቁምልኝ በሉ በደም ጩሁና ይቆምላችሁ ጌታ ሃሌሉያ። እዛ ጋር ጠባቂዎችን ሲሾም ትመለከታላችሁ። የማይተኛ የማያንቀላፋ ጠባቂያችን በቦታው እንሹመው። እኛ ይደክመናል፣ እኛ ሰው ራሱን ጠብቆ አይችልም። እኔ ጥንቁቅ ነኝ፣ አንድም በቃ ወፍ እንደ ዝንብ ጠንጋራ አውቃለሁ የሚሉ ሰዎች አሉ። ማይቻል ነገር ገብታችኋል? እናውቃለን እንላለን። ኖ አናውቅም፣ እግዚአብሔር ይወቅልን እንጂ እኛ ራሳችንን ጠብቀን ከሁሉ ነገር አንችልም። ቤት በኩል ጠላት እንደሚመጣ እግዚአብሔር ግን ጠባቂያችን ይጠብቀናል። እግዚአብሔር እንደፈለገ በጣም የሚገባውን በቃ ወደ ህይወታችን ሊሰፍርብን የሚፈልገውን ነገር እዛው እግዚአብሔር ያቆምልናል። ስለዚህ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል እንደሚለው እግዚአብሔርን መተማመኛዬ ነህ፣ አንተ ጠባቂ ነህ፣ አንተ ትጠብቀኛለህ፣ ሰራዊት ቢሰፍርብኝ እንኳን ልቤ አይፈራም እያል እሱን አንተ ጠባቂ ነህ ብለን ሁሉ ጊዜ መሾም አለብን። ንጉሴን ሾምኩ አይደለም የሚለው እግዚአብሔር ቃል። ንጉሳችንን መሾም አለብን፣ ጠባቂያችንን መሾም አለብን። ደግሞ ትጠብቀኛለህ ብለን ራሳችንን ለሱ ካልሰጠን ለራሳችን ይተወናል። ስጡ ራሳችሁ ለሱ። ጠብቀኝ፣ ልጆቼንም ጠብቅ፣ እኔንም ጠብቅ፣ መኪናዬንም ጠብቅ። ሁሉ ይሰጣል ለእግዚአብሔር። ለእግዚአብሔር ጥበቃ ይሰጣል። ራሳችሁንም ስጡ። ራሳችሁን አትመኑት። እኔ ራሴን ጠብቃለሁ ብላችሁ ኖ ይጠብቀን እግዚአብሔር።
ስለዚህ ለማንኛውም ነገራችን ጠባቂ እናቁም በንብረታችን በቤተሰባችን ዙሪያ ካልሆነ እንዘረፋለን ዘራፊ አለ ቀማኛ አለ መሳሪያ ይዞ የሚመጣ አለ ስለዚህ ወጣት መግባታችን አስተማማኝ እንዲሆን ሰራዊት ቢሰፍርም እንኳን ልቤ አይፈራም እንድንል በቃ ምንለው ምን ሲሆን ነው እግዚአብሔርን ጠባቂ ስናደርግ ዳዊት እንደሱ ነው የሚል ሰራዊት ቢሰፍርብኝ እንኳን ልቤ አይፈራም በቃ ተማምኗል ለማን ሰጥቶ ነው ለእግዚአብሔር ሰጥቶ ነው በእግዚአብሔር ተማምኖ ነው በእግዚአብሔር ተማምኖ ነው በእግዚአብሔር ተማመናለሁ በሉ በእግዚአብሔር ተማመናለሁ የእግዚአብሔር መታመኛ በሚሆነን ጊዜ የሚሆን ነገር ነው ቀጥሎ የሚያረጋውን ነገር ስትመለከቱ በዚሁ ቁጥር 1 ላይ ሌዋውያን ተሾሙ ብሎ ይናገራል ሌዋውያንና መዘምራን ከዚህ ስራ ጋር ምን ያስፈልጋል ቅጥር ተሰርቷል ሁሉ ነገር ብለን ልናስብ እንጂ ኖ መንፈሳዊ ነገራችን ደግሞ በጣም መሰራት አለበት በእግዚአብሔር ቤት ውስጥ የሚያገለግሉ ሰዎች በጣም አስፈላጊ ናቸው ቅድም ወንጌላዊ ተክሉ ሲናገር ነበር ስለ አገልጋዮች ማለት ነው አገልጋዮች ያስፈልጋሉ እኛን ዘምረው እንድንዘምር የሚያደርጉ እግዚአብሔርን አምልከው ወደ አምልኮ የሚያስገቡን ከእግዚአብሔር ጋር ተገናኝተው እኛም ወደ እግዚአብሔር እንድንገናኝ የሚቀሰቅሱን ሰዎች በቦታው ላይ መቀመጥ አለባቸው ከነዚህ ሰዎች ጋራም ሁክ ማድረግ አለብን መንፈሳችን ካልተመገበ መንፈሳዊነታችን ይደነዝዛል ቀደም እንዳልኳችሁ ይሞታል ከታቻል በራሱ እንደ በቃ እኔ ጧፍ ነኝ እነዳለሁ በቃ ምንም የሚያስቆመኝ የለም ብሎ በራሱ ሊመካ የሚችል የለም የሚመካ በማን ይመካ በእግዚአብሔር ይመካ በሚደገፍ በእግዚአብሔር ይደገፍ አገልጋዮች ያስፈልጉናል የሚያገለግሉ ስለዚህ እነዚህ ሰዎች በቦታው ላይ ሲያቆም ደግሞ ተመለከታላችሁ ለማንኛውም ይሄንን ታሪክ ስትመለከቱ ወደ ኋላም ሄዳችሁ ስትመለከቱ የዚህ ቅጥር መፍረስ ምክንያት የዚህ ቅጥር መፍረስ ምክንያት ሌዋውያን ተበትነው ነበር አገልግሎት መንፈሳዊ አገልግሎት ምን ሆኖ ነበር ቀርቶ ነበር ተጓግሎ ነበር ቤተ መቅደሳቸው ምን ሆኖ ነበር ፈርሶ ነበር ስለዚህ ጮሆ እንኳን አብረው ተስማምተው እንዳይጮሁ በቃ ጠፍቶባቸው ነበር ደግሞ እነዚህ ሰዎች ብቻ ነበሩ ከእግዚአብሔር ጋር የሚያገናኙአቸው እነሱ እግዚአብሔራቸውን እንኳን በደንብ መጥራት አያውቁም ነበር በዛ በኩል ነው መስዋዕታቸውንም ይዘው ቤተ መቅደስ ነበር የሚሄዱት ይሄ አይነቱ ጉዟቸው በዚህ መልኩ ነበር የነበረው በጣም ኢንዲፔንደንት ነበሩ በእነሱ ላይ ዲፔንድ ያደረጉ ነበሩ ስለዚህ እነዚህ ሰዎች መጥፋት የመቅደሱ መጥፋት የመንፈሳዊ ነገር መጥፋት ከዛ ቦታ ላይ ለጠላት ተመቻቸው በቃ ጠላቶቻቸው ግር ብለው መጥተው መቅደሱንም ዘረፉ አቃጠሉ ወርቁንም ብሩንም የምድሪቱን ሀብት በሙሉ ሰውንም ጠርጎ ይዘው ሄደ ወይ ጉድ እኛንም ጠርጋል እንዴ በጣም የሚገርም ነው ሰውም ይዘረፋል አዎ በቃ እዚህ የነበረውን ሰው እዛ አላገኛችሁትም ሌላ ቦታ እዚህ የነበረውን ሰው እግዚአብሔርን ሲያመልክ እግዚአብሔርን ከእግዚአብሔር ጋር የነበሩ ሰዎች አሁን የሌሉ ሰዎች የሉም እንዴ ተዘርፈው እኮ ነው ተማርከው እኮ ነው እግዚአብሔር ከምርኮ ይጠብቃል መንፈሳዊ ነገራቸው እኮ ስላልተሰራ ነው ስላልጠበቀ እኮ ነው መሰረታቸው ከዛ የተነሳ እኮ ነው እነዚህ ሰዎች ይሄዱት ስለዚህ የቆመ ቢመስለው የሚመስለው እንዳይወድቅ ይጠንቀቅ ይላል እግዚአብሔር ቃል ተጠንቀቅ አንተ መጠንቀቅ አለብን መጠንቀቅ መንፈሳዊ ህይወታችን በጥንቃቄ የሚያዝ ነው ፊድ የሚደረግ ነው የሚመገብ ይሄ ነገር ከሌለ የሚወስድ ስላለ ማለት ነው ስለዚህ እነዚህ ሌዋውያንና መዘምራን ከዚህ ስራ የማያስፈልጉ የሚመስሉ ነገር ግን የህዝቡን መንፈሳዊ ህይወትና ሞራላዊ አቋማቸው ፈርአስ ይዘው አስቀጥለው ከአምላካቸው ጋራ ተጣብቀው የተበላሸው ግንኙነታቸው ከአምላካቸው ጋራ ታድሶ መሄድ እንዲችሉ የሚያደርጓቸው ሰዎች ናቸው ኃጢያትንም ሰርተው እንዲሆን እንዲናዘዙ ከእግዚአብሔር ጋር እንዲቀርቡ ከአምላካቸው ጋር እንዲገናኙ የሚያደርጓቸው ሰዎች ናቸው እነዚህን ሰዎች እግዚአብሔር ከቤቱ አያሳጣን በዘመናችን አያሳጣን እነዚህ ሰዎች የሚቀሰቅሱን ወደ መንፈሳዊ ነገር የሚመልሱን የሚያዘምሩን የሚያጸልዩን ሰዎች አያሳጣን እግዚአብሔር ድምጹን የሚያሰሙን ከእግዚአብሔር ሐሳብ ተካፍለው ወደኛ የሚያመጡ አገልጋዮችን እግዚአብሔር አያሳጣን እንዳውም ያብዛልን እነዚህ ለምንድነው ይሄንን የምለው ጥቂቶች ስለሆኑ ነው ያንን ትክክለኛ ፖዚሽን ይዘው ከእግዚአብሔር የተቀበሉ ከእግዚአብሔር የተማሩ የእግዚአብሔርን ሐሳብ የያዙ ከእግዚአብሔር ጋር ኮሙኒኬት የሚያደርጉ የልቡን ሐሳብና ፈቃድ የሚያውቁ እና ወደኛ ሊያደርሱ የሚችሉ በጣም ጥቂቶች ሰዎች ናቸው እግዚአብሔር ግን መድኃኒት አድርጎ ይስጠን እነዚህን ሰዎች በቃ በመካከል እኛም ደግሞ እንፈልጋቸው እና ክብራቸው አብረናቸው ደግሞ እጃቸውን ይዘን እንሄድ ወደ እግዚአብሔር ሐሳብ ስለዚህ በዚህ ቅጥር ውስጥ እነዚህ ሰዎች ሲጨመሩ ተመለከታላችሁ
እና ህይወታቸውን እያጠሩ ወደ ነበሩበት የክብርና ፈራሃ እግዚአብሔር ህይወት ማንነት ከፍ እንዲሉ ወደዛ መከበር ወደዛ የእግዚአብሔር ህልውና መድረስ እንዲችሉ ሚጎተጉቷቸው ናቸው የሚያሳድጓቸው ናቸው እነዚህ እግዚአብሔር እነዚህን ያብዛልን ይስጠን እነዚህን ብዙ ነው የሚያስፈልገው ብዙ መዘምራን ያስፈልጉናል ብዙ ሌዋውያን ብዙ ካህናት ያስፈልጉናል በቦታቸው ሆነው ያገልግሉ እግዚአብሔርን ያ ማንነት ሲበዛ በመካከላችን ህይወታችን ይታነጻል ከመስመር አንወጣም በቃ ዝንፍ ስንል ይመልሱናል ከእግዚአብሔር ነገር ጋር ያገናኙናል መንፈሳዊ ህይወታችን እየተሳለ ይሄዳል ከክብር ወደ ክብር እንሻገራለን ሃሌሉያ እግዚአብሔር ለአምላክነቱ በሚመጥን መንገድ ወይም ደግሞ ያህል ሲመለክ ሲከበር ሲወደስ ሲቀደስ መስዋዕት ሲቀርብለት ያንን ሊቀበል እግዚአብሔር ወደ ጉባኤው ይመጣል በእግዚአብሔርነቱ ልክ እግዚአብሔር ሲመለክ እግዚአብሔር ሲወደስ እግዚአብሔር ሲከበር ለእግዚአብሔር የሚገባው ንስሐ ለእግዚአብሔር የሚገባው አክብሮት ለእግዚአብሔር የሚገባው አምልኮ ሲሰጥ እግዚአብሔር ወደዛ ጉባኤ ይመጣል ወደዛ ማንነት ይመጣል ይሄ በግላችሁም ተለማመዱ ልክ ከእግዚአብሔር ጋር ልክ ስትሆኑ መንፈሳዊ ነገራችሁ አብሮ ምን ይሆናል ይነሳል እግዚአብሔር ቅርብ መናገር ይጀምራል የእግዚአብሔርን ድምጽ መስማት ትጀምራላችሁ እግዚአብሔር ሪል ይሆናል እግዚአብሔር የሚነካ ይሆናል አንካሳዎች ይዘላሉ ሃሌሉያ የደከሙ ይበረታሉ ያዘኑ ይጽናናሉ የወደቁ ደግሞ ይነሳሉ የእግዚአብሔር ህልውና ባለበት ነፃነት አለ የእግዚአብሔር ህልውና ባለበት መፈወስ አለ መሰራት አለ መታደስ አለ መቀጠል አለ መሄድ አለ መሻገር አለ ጉለታችን ይሞላል ሸክማችን ይንከባለላል ጥያቄያችን ይመለሳል ክብር ሁሉ ለኢየሱስ ይሁን ሃሌሉያ ይቀጥላል የእግዚአብሔር ነገር እነዚህ ሰዎች መግባት አለባቸው ይወላችሁ ሚተክላቸውን ነገሮች ተመልከቱ የሚያመጣቸው ነገሮች በጣም ኢምፖርታንት ናቸው በህይወታችንም የጎደሉትን ነገሮች እያያችሁ ሂዱ ለራሳችሁ እነዚህ ነገሮች ካነሱ እስቲ ከቸርች ስትቀሩ ያላችሁ ፊሊንግ ተመልከቱ ሃሌሉያ 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 ያላችሁ ምትቃጠሉ የነበረው እዚህ እልል ምትሉ የነበረው ይጠፋል እየጠፋ ነው የሚሄደው አብረን ነው የምንነደው ሞኛቱ አብረን ተያይዘን የእግዚአብሔርን ሐሳብ ስንሰማ ስናደርግ ነው ህይወታችን እየተያያዘ የሚሄደው እየተቀጣጠለ የሚሄደው ስለዚህ እነዚህ ሰዎች በቦታቸው ላይ ሲያስቀምጥ እንመለከታለን የእግዚአብሔር መገኘት የነዚህ ሰዎች መገኘት ደግሞ ሸክምን ሁሉ ህመምን ሁሉ ጥያቄን ሁሉ የእግዚአብሔር መገኘት በሚሆን ጊዜ ከኛ መካከል ከጉባኤያችን መካከል ያስወግዳል ሰላምና እረፍቱ ማዳኑ ጉብኝቱ ህልውናው ቤቱን ይሞላል ስለዚህ ሌዋውያን ያስፈልጉናል ይውላችሁ የእግዚአብሔር ሰዎች ያስፈልጉናል የእግዚአብሔር ነገር ያለባቸው ከእግዚአብሔር ጋር የተነካኩ እግዚአብሔር የሚሸቱ የእግዚአብሔርን ድምጽ ያላቸው ጥሩ መካሮች ይሆኑ በእግዚአብሔር በዛ ስራ ላይ ያሰማራቸው ሰዎች ያስፈልጉናል ይሄ እኔ ራሴን እችላለሁ ምንም አያስፈልገኝም የሚል ማንነት ቢቀርብን ይሻላል መንፈሳዊ ረሃብ ወይም ደግሞ ሞራላዊ ጉድለት ካለ የእግዚአብሔር ህዝብ መረን ስለሚወጣ ከአምላኩ ጋራ ፈጥኖ ነው የሚረሳሳው በእነዚህ ሰዎች ህይወት ውስጥ የሆነው ይሄ ፈጥኖ ተረሳሱ ከእግዚአብሔር ጋር የሚያመልኩ የነበሩትን እግዚአብሔር ትተው እንዳውም የሌሎችን አሕዛብ አማልክት አምጥተው ለነዛ መስገድ ጀመሩ የነሱ እኮ አምላካቸው ሕያው ነው የሚናገር ነው የሚሰማ ነው የሚመልስ ነው የተዋጋላቸው ነው ያሸነፈላቸው ነው ያከበራቸው ነው መፈራትን በእነሱ ውስጥ ያደረገ ነው ይሄ እግዚአብሔር እንደዚህ ያልሆነልህም ወይ እንደዚህ ሆኖልናል መፈራት ሆኖልናል ክብር ሆኖልናል ከዚህ ከእግዚአብሔር ጋር ሳንነካካ ግን ያ ክብር መኖር አይችልም ያ ግንኙነት መኖር አለበት ያንን ሽታ ሰይጣንም ያቀዋል ጠላትም ያቀዋል ሰይጣንም ያቀዋል ያ ካልሆነ ይዘልባቸዋል እንደ አስቄዋ ልጆች ማለት ነው ያስቄዋ ልጆች ትዝላቸዋል በቃ ጳውሎስ ባባረረው በቃ ጳውሎስ ምን ባደረገው በሚናገረው በሚሰብከው በሱስም ሄዳል ኖ ጳውሎስንም እናውቃለን ኢየሱስንም እናውቃለን እናንተ ከወዴት ናችሁ አላቸው ይላል ከወዴት ናችሁ አያችሁ ሰይጣን ቼክ ያደርገና ከወዴት እንደሆነ ከማን ጋር ነን ከኢየሱስ አሜን ከኢየሱስ ጋር ነኝ በሉስ ሁኑ ጌታ የተባረከ ከአምላካችን ጋር እንሁን ከጌታ ጋር እንሁን ቼክ ያደርገናል እላችሁ ፈልጌ ነው ቼክ ያደርጋል እና ከሌለ ይሄ ጠባቂ ካጠገባችን ለነገሩ ታዲያ ይሄ ኢየሱስ እየሄደ እየመጣ ነው ወይ ብላችሁ ከፈራችሁ አይሄድም እሱ ለማንኛውም ቤቱን አሙቁለት ቤቱን አስተካክሉለት አሜን
ይመቸው በአንተ ውስጥ አሜን ነው ይመቸው እችን እንሰዳት ከዛ ይመች ይላል አይደል ምግብ ነው ሰጠው ምግብ አስከምረው ይመች ይላል አሁን እኛ ኢየሱስ ይመቻል ኢየሱስ ይመቸን እስቲ ጎናችሁ ያለውን ኢየሱስ ይመች በሉልኝ ይመቻትን ማለት ይመቸን ኢየሱስ ይሄ ከሌለ በጣም አስቸጋሪ ነገር ስለሚሆን መንፈሳዊ ረሃብ ከገባ በቃ ቼክ ያደርግና ጠላት በእኛ ላይ ሊዘልብን ይችላል በእዝራ ዘመን በተከናወነው ወደ አገር የመመለስ ጊዜ አብረውት የሚመለሱ ሌዋውያን ጠፍተው እንደነበረ ይናገራል አሁን ነህምያ ይሄንን ነው ኮሬክት የሚያደርገው በነህምያ ዘመን መጽሐፈ እዝራ ምዕራፍ 8 ቁጥር 15 እስከ 19 ስትመለከቱ ይሄን ታያላችሁ መጽሐፈ እዝራ ምዕራፍ 8 ከቁጥር 15 እስከ 19 እና ለእዝራ በመጀመሪያ ከነህምያ በፊት ፍልሰት አድርጎ ይዞ የገባ ነው ወደ ኢየሩሳሌም ሰዎችን እና እነዚህን ሌዋውያን ፍለጋ ለምን ሌዋውያን ምን ሆነው ጠፍተው ነበር ቤተ መቅደሱ ቅድም እንደነገርኳችሁ የለም ነበር ተዘግቶ ስለነበረ ፍለጋ ሲሄድ ተመለከታላችሁ ህዝቡ እንደገና እንዲነሳ ማለት ነው እንዲነሳሳ ለማድረግ ፈልጎ ነው ሰብስቦ ያመጣቸው ስለዚህ ይሄ መንፈሳዊነት ህይወታችን ነው ለማለት ነው መንፈሳዊ ነገራችን መሰራት አለበት ለመንፈሳዊ ነገሮቻችን ቅድሚያ መስጠት አለብን እዛ ቤት ውስጥ የሚቀድሱ ይሄ ቤተ መቅደስ ሊቀደስበት የእግዚአብሔር ነገር አለው ሊልበት የሚገባ ነው ካለበዛ ወና ይሆናል ማንም ሰው ሊገባበት ሊወጣበት የሚችልበት ይሆናል ስለዚህ ተጠንቀቁ ዘማሪት ቃል ኪዳን ጥላሁን ሊሊ ማምለክ ምኔ ነው አለች ማምለክ አየሬ ነው ትዝላችኋል መዝሙር ማምለክ ምኔ ነው አየሬ ነው አለች ይሄ አየር ከቆመ ምንድነው ማለት ነው ህይወት የለም ማለት ነው አየር ባይኖር ህይወት የለም መተንፈስ ካቆማችሁ እናንተም የላችሁ ሳሚም የለም ማለት ነው በቃ ሳሚም የለውም ነው አንተ ከሌለ ብሎ የሚዘምር ዘማሪ አይቻል ገርሞኛል በጣም የሚገርም እውነት ነው የእግዚአብሔር ህልውና በእኛ ውስጥ ከሌለ እኛም የለንም ይሄ ህይወት የለም ይሄ ማንነት የለም ይሄ ክብር የለም ይሄ ሞገስ የለም ይሄ ጸጋ የለም ከማን የተነሳ ነው እንደዚህ ይሆን ነው የምንወጣ የምንገባው ይሄ ሞገስ የሰጠን ማን ነው ያው እግዚአብሔር ነው ስለዚህ እግዚአብሔር በቤቱ ሊመለክ ይገባዋል ሊቀደስ ይገባዋል ሊከበር ይገባዋል ሞቅ ሊደረግለት ይገባል አንተ በቃ መኖርህን መሰማት አለበት የእግዚአብሔር ህልውና ካንተ ጋር መኖሩ መሰማት አለበት መታወቅ አለበት የግድ ነው ይሄን ወስኛለሁ ብሎ ለራሳችሁ ወስኛለሁ በቃ ከጌታ ጋር የእግዚአብሔር ነገር ከኔ ውስጥ አይጎልም መጨመር ነው እንጂ ተዚላቸዋል እነዛ ቆነጃጅቶች 10 ቆነጃጅቶች 5ቱ ልባሞች ነበሩ ብሎ ይናገራል 5ቱ ደግሞ ሰነፎች ብሎ ይናገራል እነዚህ ልባሞቹ ዘይት ይዘው መጡ መብራት ይዘዋል እንደገና ምናልባት ይሄኛው ካለቀ ብለው ሞር እንዳው ይዘዋል እነዛ ደግሞ የአንድ ጊዜ መብራት ብቻ ነበር ያዝ ስለዚህ ሙሽራው እስከሚመጣ ድረስ በጣም ዘግይቶ ስለመጣ አበሩና ሲገቡ የነዛ የበር አለቀባቸው ስለዚህ አውዙን አላችሁ አይሆንም አሉ አሁን የመዋዋስ ጊዜ አይደለም አሉ በቃ ውስጣቸው ያለው ይሄ ያዛቸው ኦኬ እንግዛ ብለው ሄዱ ይላል ሊገዛ በማይከድበት ጊዜ ሱቅ ዝግ በሆነበት ጊዜ በምሽት ጊዜ ኦሬዲ ሙሽራው በር ላይ ግቡ እየተባለ ባለበት ጊዜ ሱቅ ፍለጋ ያዋጣል አላዋጣቸውም እነሱ ስለዚህ አሁን የሚያዋጣውን እንይዛለን ስለዚህ ለማሰባሰብ ጊዜ ወስዶ ነበር እና አየር የሆነውን ይሄንን መንፈሳዊ ነገራችንን በጣም መያዝ አለብን እስራኤልም ያለ አምላኳ ዋጋና ክብር ኃይልና ህልውና መታወቅ የላትምና እነዚህ ቁልፍ አገልጋዮች ሌዋውያን በቦታቸው ገብተው ከአምላካቸው ጋር እንዲገናኙ መንፈሳዊውን ሥርዓት ሊጀምሩ ይገባል ያኔ የተገነባው ቅጥር ዘላቂነት ይኖረዋል ማለት ነው ይሄ መንፈሳዊ ነገራችን ላይ መጨመር ነው ያለን መንፈሳዊ ነገር ላይ ጨምር በሉልኝ ጎናችሁ ያለው ሰው ጨምር 3 ጊዜ በሉልኝ ጨምር መንፈሳዊ ነገር መጨመር አለበት በሉልኝ አይሆንም እግዚአብሔር ታማኝ አገልጋዮችን ደግሞ ስለሰጠን እግዚአብሔርን ልናመሰግነው ይገባል እግዚአብሔር ሆይ እናመሰግንሃለን ታማኝ አገልጋዮች ስለሰጠህን በሉና እግዚአብሔርን አመስግን ጌታ የተባረከ ይሁን ለምን እግዚአብሔር ለራሱ ሐሳብ ያዘጋጃቸው የራሱን ነገር ውስጣቸው አስቀምጦ ያሰናዳቸው አገልጋዮች እግዚአብሔር ስለሰጠን እግዚአብሔርን እናመሰግናለን
ሕጉን የሚተረጉሙልን የሚያስተምሩልን ቀደም እንዳልኳቸው የሚያስተምሩን እያመለኩ የሚያስመልኩን እየጸለዩ የሚያጸልዩን እግዚአብሔር በቅጥራችን ዙሪያ እግዚአብሔር ይሄንን ስላደረገ እግዚአብሔርን እናመሰግናለን። እኛ የታደልን ሕዝብ ነን። ባይዘው በሄድንበት ምድር ሁሉ በጣም በስደት ምድር በበረሃ ምድር በጣም በተጣለ በጣም አስቸጋሪ በሆነ ስፍራ በቃ ስደተኞች የሚበሉት በሚያጡበት በጣም ችግር በሆነበት ቦታ ቤተክርስቲያን ይተከላል። በጣም የሚገርም ነገር ከዛ ይጀምራል። ህይወት ይፈልቃል። ብዙዎች በሱዳን በኬንያ በጅቡቲ ጠርሙስ ያጣመማላሉ። የጅቡቲ ፀሐይ እውነት ነው። የኮካኮላ ጠርሙስ ይጣመማላሉ ከሙቀቱ የተነሳ። እንደዚህ አይነት አገር ውስጥ እግዚአብሔር ቤተክርስቲያንን ተከለ። ሃሌሉያ! ቤተክርስቲያንን አበዛ፣ ህዝብን አበዛ፣ አዳነ። ደግሞ ለራሱ የሚሆኑትን ወገኖች አከማቸ እግዚአብሔር። ስለዚህ እግዚአብሔርን እናመሰግናለን። እግዚአብሔር ቦታዎችን እያሰናዳ ሰዎችን እያሰናዳ ስለሚሰጠን ማለት ነውና በቦታቸው የሚተረጉሙ የእግዚአብሔርን ሕግ የሚያስተምሩ እያመለኩ የሚያስመልኩን ስለሰጠን በዚህም ከተማ በዚህም ምድር ይሄንን ስላላሳጣን እግዚአብሔርን እናመሰግናለን። እስቲ ክብር ለእግዚአብሔር እንሰጣለን። ለዚህ ሃሌሉያ! ለማንኛውም እነዚህ በቅጥራችን ውስጥ መኖር አለባቸው። ለዋውያን በቅጥራችን ውስጥ መኖር አለ። በህይወታችን ውስጥ ኢንተርፌር ማድረግ አለባቸው። ካውንስል ሊያደርጉን ያስፈልጋል። ሊመክሩን ያስፈልጋል። ሊጸልዩልን ያስፈልጋል። እኔ አትጸልዩ አላልኩም። እናንተ ለራሳችሁ ጸልዩ። ግን ከእናንተ ደግሞ በላይ መንፈሳዊ ነገር ሌላ ነገር ደግሞ የሚጨምሩላችሁ ሰዎች ያስፈልጓቸዋል። ለመንፈሳዊ ሰው ሌላ መንፈሳዊ ሰው ያስፈልጋል። ለእግዚአብሔር ሰዎች ሌሎች እግዚአብሔር ሰዎች ደግሞ ያስፈልጋቸዋል። ተስማማላችሁ? አሜን አትሉም ታዲያ? ስለዚህ ሁሉን እኔ አሟላለሁ በቃ ምንም አያስፈልገኝ ነው። አንድ እንጨት ብቻውን አይነድም የሚባል ታሪክ አለ። አይነድም ትንሽ ጊዜ እንትን ሊል ይችላል። ከዛ ምንድነው የሚሆነው? ቢጨስ ከዛ ከመጨስን ደግሞ በቃ ይጠፋል። ምንም እንጨት ብቻ ሆኖ ነው የሚቀረው። እግዚአብሔር እንጨት ከመሆን ይጠብቃል። ዝማሬ ደግሞ መንፈስን ያድሳል። ለአምላክ የሚቀርብ የከንፈር ፍሬ ነው ይላል እግዚአብሔር ቃል። ለእርሱ መክበሪያ ለእኛ መታነጽ ያመጣል። አያመጣም? ስናመልክ እንደሱ ነው። በውስጣችን ለታመቀው ምስጋና ደግሞ ምላሽ መስጫችን ነው ዝማሬ። ስንዘምር በጠላት ሰፈር ደግሞ ሽብርና ምጥ ይሆናል። ጌታ የተባረከ ይሁን። እኛ እግዚአብሔርን ስናመልክ ይሸሻል ከዚህ አካባቢ። አንድ ሰው አንድ ጊዜ እዚህ ጋር ሲናገር ነበር። ውሻ ይዞ በዚህ በኩል ያልፋል እና እዚህ ጋር ወጣቶች ያመልካሉና በጣም ደስ ይለኛል ብሎ በቃ ይቆያል። እዚህ ጋር ሲደርስ ይቆያል። ብዙ ለመስማት ማለት ይዞራል፣ ይመለሳል። እዚሁ ጋር ያ መንፈስ ምን እያደረገው ነው? ይሄን ሰውዬ እየጠራው ነው፣ እየሳበው ነው። ይስባል ብዙዎችን። ብዙ ሰዎች ዝማሬ በመስማት ብቻ የተለወጡ ብዙ ሰዎች አሉ፣ በዝማሬ ብቻ። ለዚህ ነው እንዳውም የጴንጤዎቹ መዝሙር አትስሙ ይባላል። መድኃኒት አለበት። ጌታ የተባረከ ይሁን። ስሙ። አሁን በዚህ ጋር ለምትሰሙ መዝሙር ስሙ። መዝሙር ያንጻል። መዝሙር ህይወት ይሰጣል። መዝሙር ወንጌል አለበት፣ ህይወት አለበት። በዛ ውስጥ ከእግዚአብሔር ጋር መቀራረብና መተያየትን ያመጣል። ስለዚህ መዘምራን ሌዋውያን ያስፈልጉናል። አሜን ትላላችሁ? ሌላው በዚህ ምዕራፍ ቁጥር 2 ላይ ነህምያ ምን አደረገ? ታማኝነትና ፈራህ እግዚአብሔር ያላቸውን ሰዎች የቅጥሩን ቁልፍ ቦታ የግንቡን ጥበቃና እልቅና የሥራ ቦታና ኃላፊነት ሲሰጣቸው ትመለከታላችሁ። ታማኝና ፈራህ እግዚአብሔር ያላቸው ሁለት ሰዎች ሲሾም ትመለከታላችሁ። ምን ሰጣቸው? የቅጥሩን ቁልፍ የግንቡን ጥበቃና እንደገና ደግሞ ኃላፊነትን ሲሰጣቸው ትመለከታላችሁ ለእነዚህ ሰዎች። ምን አይነት ሰዎች አልኳችሁ? ፈራህ እግዚአብሔር ያላቸው የቅጥሩን ቁልፍ ቦታ። ሌላው ታማኝነት ያላቸው። ታማኝነትና ፈራህ እግዚአብሔር በጣም አስፈላጊ ነገሮች ናቸው። ይሄንን ክራይቴሪያ በዚህ ሰው ውስጥ ታያላችሁ። የእግዚአብሔር ቤት ስራ እንዳይተጓጎል በምንም አቅጣጫ ክፍተት እንዳይፈጠር የሚደፍኑ ታማኝና ፈራህ እግዚአብሔር ያላቸው ሰዎች ዛሬም በጣም ያስፈልጉናል። ታማኝና ፈራህ እግዚአብሔር ያላቸው ሰዎች ዛሬ ዋው ቴንክ ዩ ተስማምታችኋል ማለት ነው። እነዚህ በጣም እንድናገር ነው የሚፈልጉት። የእግዚአብሔር ስራ እንዳይተጓጎል የእግዚአብሔር ስራ እንዳይዘጋ በምንም አቅጣጫ ክፍተት እንዳይፈጠር ታማኝነትና ፈራህ እግዚአብሔር ያላቸው ሰዎች። ታማኝነትና ፈራህ እግዚአብሔር በሉ እስቲ ድገሙና በሉ አንድ ጊዜ እንደገና
ራሳችሁን ቼክ አድርጉ። ታማኝነትና ፈርሃ እግዚአብሔር በውስጣችሁ አለ? ቼክ አድርጉ ለራሳችሁ። እግዚአብሔር የሚፈልገው ኤሌመንት ነው ይሄ። በቃ በነህምያ ልብ ውስጥ ጉብ ብሎ ተቀመጠ። ታማኝነትና ፈርሃ እግዚአብሔር። ይኸውላችሁ ታማኝ ሰው ነው ያጣ ነው በዚህ ዘመን። ፈርሃ እግዚአብሔር ያለው ሰው ነው የጠፋው በዚህ ዘመን። ፈርሃ እግዚአብሔር ካለ ምድር በሰላም ትሄዳለች፣ ቤተክርስቲያን በሰላም ትሄዳለች። ታማኞች ካሉ የቤተክርስቲያን ነገር አይጓደልም፣ ይቀጥላል። ፍሎሪሽ እያደረገ ነው የሚሄደው። እንዳውም እየበዛ እየሰፋ ነው የሚሄደው። እና በጣም ስለሚያስፈልጉ እነዚህ ሰዎች ማለት ነው። ቁጥር 2 ላይ ስንመለከት ነህምያ ወንድሙን አናኒንና ሐናንያ የተባለውን ሰው ለዚህ ኃላፊነት ሲሾማቸው ትመለከታላችሁ። ደግሞ ወንድም ይሾማል ወይ ብላችሁ ታስባላችሁ? አዎ አያችሁ፣ በዚህ ሰውዬ ውስጥም ያየው መንፈሳዊ ነገሩን እንጂ ወንድምነቱን አይደለም። ገብታችኋል? አሁን ለእግዚአብሔር ነገር ያለውን ቅናት፣ ለእግዚአብሔር ቤት ስራ ያለውን ነገር አይቶና መዝኖ ነው እንጂ ወንድሜ ነው ብሎ አይደል። ይሄ ወንድማማችነትማ ሁላችንም ወንድማማቾች ነን፣ በክርስቶስ አንድ አካል ነን አይደለም እንዴ? ሁላችን የአንድ አባት ልጆች ነን ብሎ ይናገራል። ይሄ ለኛ የተሰጠ ነው። በአዲስ ኪዳን ጌታን እንባርካለን። ስለዚህ እኔ ወንድሞቼና እህቶቼ ናችሁ እናንተ። ጌታ እንኳን ደቀ መዛሙርቱን እነሱን እንኳን ምን አለ? እናንተ ወንድሞቼ ናችሁ፣ እንደው እነዚህ ናቸው ወንድሞቼ እና እህቶቼ ብሎ እነሱ ሪፈርስ ያደርግ ትመለከታላችሁ። ስለዚህ እኛ የእግዚአብሔር ልጆች ወንድሞችና እህትማማቾች ነን እኛ። አሜን ነው። ይሄ ምንም የማይነቃነቅ እውነት ነው በእግዚአብሔር ቃል ላይ። ስለዚህ ይሄንን ሰውዬ ሲያመጣ ትመለከታላችሁ። ለማንኛውም በዚህ ቦታ ስትመለከቱ ይሄንን የምስራች ይሄንን ዜና ባድ ኒውስም ቢሆን በእስራኤል ውስጥ ያለውን ጉስቁልና የመፈራረሱን ዜና ይዞ መጥቶ ውስጡ የለኮሰው እንዳውም ይሄ ሰውዬ አናኒ የተባለው ወንድሙ ነው መጥቶ የነገረው። ቅጥሩ አፈርሰዋል። ትዝ ይላችኋል ምዕራፍ 1 ላይ ይሄንን ሰውዬ ፒክ አድርገን ነበር። እና ይሄንን ዜና ያመጣው ይሄ ሰውዬ ነው አናኒ የሚባለው ማለት ነው። የነህምያ ወንድሜ ብሎ ነው የሚናገረው። በቀጥታ ወንድሙ መሆን አለበት በስጋም ማለት ነው። እና ወንድሙ ቢሆንም ዜናውን ያመጣና መንፈሳዊ ነገር የቀሰቀሰበት እሱ ነው። ስለዚህ አሁንም ለዚህ ነገር ሸክሙን ለዚህ ሰው አምጥቶ ሲሰጠው እንመለከታለን። ቅጥሩ መጠበቅ አለበት። አሁን ተሰርቷል፣ እንዲጠበቅ ደግሞ ለዚህ ሰው ይሄንን ሰው ሲጨምረው ትመለከታላችሁ። ግንቡ በብዙ ተግዳሮትና መሃል ዋጋ ተከፍሎ የተገነባ በብቁ መንፈሳዊ ሰዎችና ኃላፊነት ባላቸው ሰዎች ኃላፊነትን በሚጠብቁ ሰዎች መጠበቅ ደግሞ አለበት። ቀደም ይሄንን አጥብቄ ተናግሬያለሁ። ገብታችኋል? መምጣት ብቻ ሳይሆን መሰራት ብቻ ሳይሆን መጠበቅም አስፈላጊ ስለሆነ ማለት ነው፣ በመንፈሳዊ ህይወታችን እንዲቀጥል ማለት ነው። ሌላው ይሄንን እንደገና ፑሽ አድርጎ እዚሁ ጋር ይናገራል። ሐናንያ ስለተባለው ሰው የተነገረው ታማኝና ከሌሎች ሰዎች ይልቅ እግዚአብሔርን የሚፈራ ብለው ይላል። ወይ ጉድ! እንበላለጣለን ለካ። ገብታችኋል? እግዚአብሔርን በማወቅም እንበላለጣለን። ሞኛቱ እግዚአብሔርን በማወቅም እግዚአብሔርን በመፍራትም ብዙ ደፋር ስላለ እንበላለጣለን። ሰማችሁ? ደፈርኳችሁ አይደለ? እውነት ነው። ግን እውነት ነው። እግዚአብሔርን በማወቅም እጆቻችን ጣቶቻችን እንኳን ይበላለጣሉ አይደለም እንዴ? ግን አንድ አካል ውስጥ ያሉ ናቸው። አብረው ይይዛሉ፣ አብረው ይሰራሉ። ነገር ግን ይበላለጣሉ። አቅማቸው የተለያየ በውስጥ ግን ሁሉም ያስፈልጋል። ሁላችንን እናስፈልጋለን፣ ግን እንለያያለን። እግዚአብሔር ግን ወደሱ ሐሳብ ሁላችንን ያሳድገን፣ ወደሱ ነገር ያሳድገን፣ በመንፈሳዊ ነገራችን ያሳድገን እግዚአብሔር። ይሄ ዋና ነገር ነው። ለማንኛውም ይሄ ሰውዬ ግን ታማኝና ከሌሎች ሰዎች ይልቅ እግዚአብሔርን የሚፈራ ይለዋል። ወይ ጉድ! እግዚአብሔር ይርዳን ወገኖች። እግዚአብሔርን የማይፈራ በበዛበት ቦታ፣ የእግዚአብሔር ስም በማይጠራበት ቦታ እግዚአብሔር የሚሉ ሰዎችን እግዚአብሔር ይስጣል። ከእግዚአብሔር ፈርሃ እግዚአብሔር ያላቸው ሰዎች እነሱም ፈርተው እኛንም ወደ እግዚአብሔር ፍርሃት ይወስዱናል፣ ከእግዚአብሔር ጋር ያገናኙናል። እነዚህ ሰዎች ያስፈልጉናል። ይሄ ሰው ይሄን ነገር ሲታይበት ተመለከታላችሁ። በስንት ዛሬ ስትመለከቱ በጌታ ቤት በተሾሙ በቤቱ በሚወጡ በሚገቡ ሰዎች ህይወት ይህ በስንቶቹ ውስጥ እንደሚገኝ አላቅም። ታማኝነትና እግዚአብሔርን መፍራት፣ በጣም እግዚአብሔርን መፍራት በስንቱ አገልጋይ ውስጥ እንዳለን ያላቅም። ግን አስፈላጊ ስብዕና ነው። አስፈላጊ የእግዚአብሔር ማንነት መገለጫ ነው። እግዚአብሔርን መፍራት ታማኝ መሆን ከእግዚአብሔር ሰዎች ይጠበቃል፣ ከአገልጋዮች ይጠበቃል፣ ከምእመናንም ይጠበቃል። ሞኝ አትሁኑ። እናንተ ሌቦች ብትሆኑ እና አገልጋዩን ብትከሱ ምንም ዋጋ የለውም። ያው እኛም የራሳችንን እናንተም የራሳችሁን መስራት አለባችሁ።
በሁሉም አቅጣጫ ባላንስ መሆን አለበት። ስለዚህ ይሄንን ሰው ትመለከታላችሁ። ስብዕናው ታማኝነት እና እግዚአብሔርን መፍራት በዚህ ሰው ውስጥ ተገኝቷል። በጣም የሚገርም ነው። በር ለመጠበቅም ታማኝነትና መንፈሳዊነት ፈርሃ እግዚአብሔር ይጠበቃል። አሁን በር ለመጠበቅ ታማኝ እንኳን ኦኬ ሁሉ ጊዜ ታማኝ ነው ዘበኛ የሚደረገው አይደል? እግዚአብሔርን መፍራት ደግሞ ሌላ ነገር ነው። ምክንያቱም በአሁኑ ዘመንም እንመለከታለን አይደለም እንዴ? ዘበኛ የነበረው ገብቶ ቀጥ ያደርጋል። ዘበኛ ይሁንልኝ ብሎ የቀጠረውን ሰውዬ ያጠፋው በጣም አስቸጋሪ ነገር ነው። ስለዚህ ፈርሃ እግዚአብሔር መኖር አለበት። እግዚአብሔር ፈርሃ እግዚአብሔርን ይመልስልን። በህዝባችን መካከል ታማኝነትን እግዚአብሔር ያብዛልን። ለነገሩ በር የሁሉ ነገር መግቢያና መውጫ ነው። ስለዚህ በር ላይ ያላችሁ ቁልፍ ቦታ ስለሆናችሁ ተጠንቀቁ። ይሄንን ትንሽ መናገር ፈልጋለሁ። በር ለመጠበቅ ምን ያስፈልጋል? ታማኝነት ብሉኝ። በር ለመጠበቅ ምን ያስፈልጋል? ኦኬ በር ላይ ደግሞ ታማኝ ሰዎች ካሉ ፈርሃ እግዚአብሔር ያላቸው ሰዎች ካሉ የሚወጡትና የሚገቡትን ሰዎች ይለያሉ። ክፉ ሰዎች ገብተው ውስጥ ያሉትን እንዳያጠቁ ማለት ነው። እንዳያጠቁ ይከላከላሉ። በር ላይ ያያሉ። እንደገና ፈርሃ እግዚአብሔር ካላቸው እግዚአብሔር ደግሞ መለየትን ስለሚሰጣቸው እነዛ ያ አገልግሎት ይሰጣል ማለት ነው። በእነዛ ሰዎች ውስጥ ፍሎ የሚያደርገው የእግዚአብሔር ህልውና። ስለዚህ በር ላይ የሚሰራ ስራ አለ። በር ላይ የምትቆሙ ሰዎች አላችሁ ዲያቆናት፣ እናንተ እግዚአብሔር ማስተዋልና ጥበብ ይስጣችሁ። በጣም አስፈላጊ ስብዕና ነው። እዛ ጋር የሚያስፈልገው ቁልፍ ቦታ ነው። በር ላይ ከመጡ ሰዎች በዛው ሊመለሱ ይችላሉ ወይ ሊገቡ ይችላሉ። መግባት ያለባቸው ይግቡ፣ መመለስ ያለባቸው ደግሞ ይመለሱ እና እግዚአብሔር ስክሪን የሚያደርጉ ትክክለኛ መንፈሳዊ ነገር ያላቸው ሰዎች በራችን ላይ እግዚአብሔር ያቆምልን። ለአፌ ጠባቂን አስቆምልኝ ብሎ ይናገራል። አንዳንድ ጊዜ አንደበታችንም ንግግራችንም ህይወታችን ከኛም የሚወጣው ነገር ብዙ ነገር ወደኛ እንዲገባ የሚያደርግ ስለሆነ ማለት ነው። በእግዚአብሔር ቤት ላይ በር ላይ ያሉ ሰዎች የሚያስወጡ የሚያስገቡ ሰዎች ወይ የምንገባ ወይ የምንወጣ ሊያደርጉንም ይችላሉ። ስለዚህ የእግዚአብሔርን መንፈስ ያለባቸውና የሚለዩ ሰዎች አድርጎ እግዚአብሔር ያቆምልን በቅጥራችን ላይ ማለት ነው። ቅጥሩ ጠባቂ ኃላፊ ደግሞ ተቆጣጣሪ የሌለው ከሆነ ሁሉ እንደፈለገ ስለሚያዝበት አይሆንም ብያለሁ ቅድም። በበሩ የውጭ ሀገር ሰው፣ ነጋዴ፣ ደሃ ይሄኛውን ስትመለከቱ ተጓዥ፣ ተላላፊ፣ እንስሳ፣ ወንድ፣ ሴት የተለያዩ ነገሮች ናቸው በዛ በር ውስጥ የሚገቡት። ስለዚህ የትኛው መግባት እንዳለበት ክሊር እያደረጉ እነዚህ ጠባቂዎች ያስገባሉ ማለት ነው። እንግዲህ እነዚህ ሰዎች ሁሉንም እንዳያስገቡ ለማንኛውም ኢምፕሬሽን አለ በር ላይ የለም ኢምፕሬሽን አለ። እኔ ወደ ጌታ ስመጣ መጀመሪያ ሕፃን ሆኜ ነው ወደ ቤተክርስቲያን የሄድኩትና ወንድሜ ከኔ በፊት ወደ ጌታ መጥቶ ያገለግል ነበርና ይዘምራል እዛ ያሉ እና እኔን ከጓደኞቼ ጋር ተጋብዘን ሄድን። እነሱ የሚሰበሰቡበት ቦታ ማለት ነው። ቤት ተከራይተው ነው የሚሰበሰቡት እና ልክ ስንሄድ አስተዋወቀኝ። ፕሮግራሙን ራን ከሚያደርገው ያንን ህብረት ከሚሰበስበው ጥላሁን ተክሌ የሚባል ወንድም ነው፣ አሁን በህይወት የለም እና ይሄ ወንድሜ ነው ብሎ አስተዋወቀኝ ማለት ነው። ወይ ያንተ ወንድም የከፍ ያለው ብሎ አነሳኝ ልጁ ማለት ነው። በጣም በፈገግታ እንደዚህ አረገኝ ማለት ነው። በቃ ዞረብኝ። በጣም ደስ አለኝ። በፈገግታ አቀፈኝ። በጣም ሰላም አለኝ። ከዛን ጊዜ ጀምሮ በጌታ ቤት አለው እስካሁን ድረስ። ዌልካም አለኝ ያ ሰውዬ። በጣም ኢምብሬስ አደረገ በጣም በፈገግታ። ስለዚህ ከኔ ፈገግታ የምታዩት ከዛ ነው የጀመረው። በሩ ላይ ያሉ ሰዎች ኢምፕሬሽን አላቸው ነገር አላቸው ለማለት ፈልጌ ነው። በአሁኑ ጊዜ ምድራችንን ስናይ ቤተ ክህነትም ቤተ መንግስትም ፈርሃ እግዚአብሔርና ታማኝነት ሲጠፋ ትመለከታላችሁ። ይሄ መመሰቃቀል የመጣው ፈርሃ እግዚአብሔር ስለሌለ ነው። በመካከላችን ፈርሃ እግዚአብሔር ጠፍቷል። አንዳንድ ጊዜ በቤተ ክርስቲያን በቤተ ክህነትም አምባጓሮ እንሰማለን። እግዚአብሔር ያጥፋልን፣ ይሄን አምባጓሮ ያጥፋልን። ፈርሃ እግዚአብሔር በቤቱ ይንገስ፣ በእግዚአብሔር ቤት ውስጥ ይንገስ፣ በምድራችን ላይ ይንገስ። ፈርሃ እግዚአብሔር ይምጣ። ይሄ ሁሉ አምባጓሮ ፈርሃ እግዚአብሔር የለም። ፈርሃ እግዚአብሔር እኛ እግዚአብሔርን በጣም የምናቅ ከሁሉ ዓለም በጣም የረቀቅን ብዙ ታቦታት ያለን ብዙ አምልኮ ያለን ብዙ አማልክቶችን በዛም ብዙ ጻድቃንን የምናከብር ግን እግዚአብሔርን የማንፈራ ይሄንን ያንሳልን ከህዝባችን ላይ።
ይሄንን ማለት ምናልባት ኢትዮጵያዊነትን መካድ አይደለም እውነት ነው እኔም ኢትዮጵያዊ ነኝ ሁላችንም አይደለም ብዙዎች ኢትዮጵያውያንም ኤርትራውያንም ነን ግን ፈርሃ እግዚአብሔር አለን ወይ ነው እግዚአብሔር ወይ መፍራትን አስተምረን አንተን መፍራትን አስተምረን ታማኝነት ተወዷል ህግ ላልተዋል ንብረትና ቅርስ አውዳሚ ከጠላት ጋራ ወገን ሆኖ ተሻርኮ ሌላውን የሚያጠፋ የወንድም የእህቱን ንብረት የሚሸጥ የራሱን ጥቅም ብቻ አሳዳጅ ደፋር በቃ ፈርሃ እግዚአብሔር የሌለበት ህብረተሰብ ሆነናል እግዚአብሔር ይፈውሰን አሜን እግዚአብሔር ይፈውሰን በጣም አሰቃቂ ዘመን ውስጥ ነው ያለን ማንንም ለቤተሰቡ አይራራም ለወንድሙ አይራራም አባት በልጁ ላይ እናት በአባቷ ላይ በቃ ቤተሰብ ሁሉ ይበላላል ለገንዘብ ብሎ ፈርሃ እግዚአብሔር ጠፍቷል እግዚአብሔርን መፍራት ወደ ምድራችን ይመለስ በጣም አስፈላጊ ነገር ነው ጉቦኛ በስቷል በጣም ሁሉ በራሱ ጥቅም ሌላው ነገር ይቀይራል ፈርሃ እግዚአብሔር የለም መከባበር የለም ታማኝነት የለም ይሄንን ያዝልኝ ይሄን አስቀምጥልኝ ይሄንን ጠብቅልኝ ያላችሁ ያታገኙትን በዛ ቦታ ሸጦት በልቶት በቃ ይጣፋል አላውቅህም መቼ ሰጠኸኝ ነው የሚል ሰምታችኋል እንደዚህ አይነት ነገር ምድሩን ሞልቷል እግዚአብሔር ፈርሃ እግዚአብሔር ያምጣልን መቀባበልን ያምጣልን መሰማማትን ያምጣልን እግዚአብሔር በጣም የሞላ ይመስላል ሁሉ ይሄንን ሁሉ ጭፈራ ስንመለከት ይሄንን ሁሉ አምልኮ ይሄንን ሁሉ ሰባኪ ስንመለከት ይሄንን ሁሉ አድባራት ስንመለከት ስንት መነኮሳት ያሉበትን ምድር ስንመለከት ታዲያ ያለ እግዚአብሔርን መፍራት ወደ ቃሉ እንመለስ ፈርሃ እግዚአብሔር ያላቸውን ሰዎች እግዚአብሔር ያውቃቸዋል ይታወቃል እየተመዘዙ ይወጣሉ እነሱ ደግሞ የእግዚአብሔር ቤትም እውነተኛነት ቅንነት ፈርሃ እግዚአብሔር ላላቸው ሰዎች አደራ ይሰጥ በጌታ በኢየሱስ ወደዛ ይተላለፍ ምሳሌ የሚሆኑ ተልኮዋን የቤተክርስቲያንን ተልኮ ከግብ የሚያደርሱ ይሄ ስራዋ እንዲቀጥል ከክርስቶስ የተቀበለችው ተልኮ እንዲፈጸም አደራ የተሰጣትን ነገር የሚያስፈጽሙ ሰዎችን እግዚአብሔር በቤተክርስቲያን ላይ ይሹማቸው እነዚህ ቅን ሰዎች ይምጡልን እነዚህ ፈርሃ እግዚአብሔር ያላቸው ሰዎች ይምጡልን በቤተክርስቲያን እነሱ ይሾሙልን በውጪ የሚሰማ ውድቀት ቤተክርስቲያን ቅጥር ግቢ ውስጥ እንዳለ ካለ ይሄ የሚሰማው እርግምግምታ ሁሉ በጌታ በኢየሱስ ስም ተጠርጎ ይውጣ ከቅጥራችን ይጥራ በጌታ በኢየሱስ ስም የኛ ቅጥር ይጥራ ፈርሃ እግዚአብሔር ይግባ ፈርሃ እግዚአብሔር ይግባ በህይወታችን እግዚአብሔር መፍራት ይምጣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ያ ማንነት ይውረሰን በእውነት ያ ማንነት ይውረሰን ከብዙ ነገር ይጠብቀናል እግዚአብሔርን ወደኛ ያቀርበዋል እግዚአብሔርን ህልውና ሪል ያደርግልናል ይሄ ይውረሰን እግዚአብሔር አምላክ ለዚህ ትውልድ ሐናኔዎችን ይስጠን ቅጥራችን እንዲጠበቅ ሁሉ ሰዓት ይዞ እንዲራመድ እንዲወጣ እንዲገባ ይሄ ሰው ፒክ ተደረገ ቅኖችና ታማኞች በሰውም በእግዚአብሔርም ይታወቃሉ ታማኞች በእግዚአብሔርም በሰውም ዘንድ ይታወቃሉ እግዚአብሔርን የሚፈሩ ሰዎች ይታወቃሉ የኢዮብን መጽሐፍ ስትመለከቱ እግዚአብሔርን የሚፈራና ምን አይለዋል ቅን እግዚአብሔርን የሚፈራ እንደ ኢዮብ ያለ ባሪያ አየኸው ወይ ብሎ ይናገራል እግዚአብሔር ያያል አንተ ቅን ስትሆን ታማኝ ስትሆን እግዚአብሔር ያያል ያንን ማንነት እግዚአብሔር ይፈልጋል ሲጋርደው ተመለከታላችሁ ሲጠብቀው ተመለከታላችሁ ክፉ ነገር ነው የመጣው በቤቱ ጠበቀው እና እግዚአብሔር ደግሞ አሰቃቂ የሆነው ነገር ሪቨርስ አደረገለት ለወጠለት ከዛ ውስጥ አስፈንጥሮ ሲያወጣው ተመለከታላችሁ በአዲስ ኪዳን ደግሞ ፊልጵስዩስ ምዕራፍ 2 ላይ በጣም የሚገርም ታሪክ ስለ ጢሞቴዎስ ይናገራል ጢሞቴዎስም እንደዚህ አይነት ማንነት እንደተገኘበት ሐዋርያው ጳውሎስ ስለሱ ሲናገር ተመለከታላችሁ ምዕራፍ 2 ከቁጥር 19 ጀምሮ ስትመለከቱ ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አደርጋለሁ እንደ እርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንንም የለኝምና ሁሉ የራሳቸውን ይፈልጋሉና የክርስቶስ ኢየሱስን አይደለም ነገር ግን ልጅ ለአባቱ እንደሚያገለግል ከእኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ እንግዲህ እንዴት እንደምሆን ባየው ጊዜ እርሱን ቶሎ
እንድልክ ተስፋ አደርጋለሁ ራሴ ደግሞ ፈጥኜ እንድመጣ በጌታ ታምኛለሁ ይላል። ይሄ ሰውዬ ከራሱ ይልቅ ስለሌሎቹ ኑሮ ምን የሚያደርግ ይለዋል ይጨነቃል። ታማኝነት በውስጡ ገብቷል። ለጌታ አገልግሎት ያለው ሸክም ትልቅ ነው። ይሄ ይታወቃል። ሸክም ያላቸውን ሰዎች ታማኝ የሆኑ ሰዎች ፈርሃ እግዚአብሔር ያለባቸው ሰዎች ይታወቃሉ ልላቸው። እግዚአብሔር እነሱንም የመለየትን መንፈስ ይስጠልኛል እንድንለያቸው ባጭበርባሪ እንዳንወሰድ ለማለት ነው። ቁጥር 3 እስካሁን ቁጥር 3 ላይ አልደረስኩም። ይሄን ሁሉ ተናግሬ ማለት ነው። ቁጥር 3 ነህምያ ሌላ 3 ትእዛዝ ይሰጣል። ቁጥር 3 ላይ ደግሞ ፀሐይ እስኪሞቅ ድረስ የኢየሩሳሌም በሮች ምን አይሆኑ ይላል አይከፈቱ። ቁጥር እንደገና ደግሞ ጠባቂዎች ወይም በረኞቹ እያዩ ደጆቹ ይዘጉ ይቆለፉ የሚል ትእዛዝ ሲሰጥ ተመለከታላችሁ። ሶስተኛ ደግሞ ከኢየሩሳሌም ሰዎች ወይም ሕዝብ መካከል በየቤቱ አንጻር በየተራ ጠባቂ ያስቀምጡ ብሎ ይናገራል። እነዚህ ቁልፍ ነገሮች ናቸው። 3 በጣም አስፈላጊ ነገሮች ናቸው። በሩ ፀሐይ ያለ መከፈት ሁሉም በግልጽ ለማየት ይረዳል። ፀሐይ ያለ ይከፈታል። በፊት በቃ ማታም ይከፍቱ ነበር መሰለኝ፣ ግን በዛ ሾልኮ ይገባል። ስለዚህ ማታ በራችሁን አትክፈቱ፣ ሌባ ይገባል። እንዳውም አላርም አድርጉ አይደለ? የውስጥ አላርም አድርጉና እሱን ተኝ። ነህምያ ይሄንን ነው የሚያደርገው። ወደ ቅጥሯቸው የሚገባው ነገር በቀን ይሆናል። ቀን እያየ ነው ምን ይዘው እንደመጣ ምን ተሸክሟል፣ በቃ ቼክ ተደርጎ እንዲገባ ማለት ነው። ማታ የሚመጣ ውሳኔ ብዙ አትወስኑ። ማታ የሚሆን እስኪ ነጋ ጠብቁ፣ እስቲ ይንጋ አይሻልም እንዴ? በብርሃን ይታይ በግልጽ ይገምገም። ያንን ካያችሁ በኋላ ትወስናላችሁ። ስለዚህ እኛ የብርሃን ልጆች ስለሆነ ነገራችንን ሁሉ በምን ማድረግ አለብን? በብርሃን። የጨለማ እንቅስቃሴ ይቁም ብለናል። ነህምያ ጋር ተስማምተናል ማለት ነው። ሁሉ ጊዜ ጠላት ደግሞ የሚመጣው ጨለማን ተገና አድርጎ ነው የሚመጣው። ይሄ ጨለማ በተለያየ ሁኔታ ነው። የቀንም ጨለማ አለ፣ ገብታችኋል። በአጠቃላይ የተሰወረ አካሄድ የሚመጣበት ጠላት የሚመጣበትን ስንበር መዝጋት አለበት። ከቶፍ ያኔ ዝግ መሆን አለበት ለጠላት የኛ ህይወት ማለት ነው። በምሽት ሰዓት ደግሞ በእንቅልፍ ሰዓት በራችንን እንዝጋ። ቅድም እንዳልኳችሁ በማታ በር ከፍታችሁ አተኙ። ማታ በር ይዘጋል። አላርማችንን አጥምደን የሰማዩንም የምድሩንም ማለት ነው መተኛት ነው። ከዛ በኋላ በጌታ ላይ ተደግፈን። ስለዚህ በር ከፍተን አንተኛ። በሩ የሚቆለፈውና የሚዘጋው ደግሞ ለዚያ በተመደቡ በረኞች ነው። በሩን የሚቆልፈዋል የሚዘጋዋል። ሁሉ ሰው ቁልፍ የለውም ማለት ሁሉ ሰው በሩን መክፈት አይችልም፣ መዝጋት አይችልም። ይሄ ደግሞ በመጠባበቅ መዘናጋት እንዳይኖር ክፍተት እንዳይፈጠር ያደርጋል። እዚህ ጋር እኛ ቤተክርስቲያን እንኳን እንቸገራለን። አንዳንድ ጊዜ ማን እንደመጣ ሳናቅ መብራት በርቶ እናገኛለን። በር ደግሞ መቆለፍ የሚገባቸውን ሳይቆልፉ የሚሄዱ ሰዎች አሉ። አደራ ብለናቸው በቃ በሩ ይቆለፋል እዩ ብለን መብራቱን እንደበራ የሚሄዱ ሰዎች አሉ። እንደዚህ እንዳታረጉ እናንተ እዚህ ውስጥ እንኳን የላችሁ። ለማንኛውም በሩ መዘጋቱን ቼክ የሚያደርጉ የተሾሙ ሰዎች ያስፈልጋሉ ለማለት ነው። የበር ጠባቂዎች ማን እንደገባ ማን እንደወጣ መቼ እንደወጣና እንደገባ ያውቃሉ። የኢያሪኮ ሰዎችን ታሪክ በምትመለከቱ ጊዜ ምዕራፍ 2 ኢያሱ መጽሐፍ ምዕራፍ 2 ቁጥር 2 እና 3 ስትመለከቱ እነዛን ሰላዮች ኢያሱ የላካቸው ሰላዮች እዛ ከተማ እንደገቡ አወቁ። ለምን? በሩ ላይ ምን ነበረ ማለት ነው? ጠባቂዎች ነበሩ ማለት ነው። ገብተዋል። የት ነው የገቡት ደግሞ ብለው ቼክ ሲያደርጉ ማን ቤት ተገኘች? ማናት? ሴትዮዋ ረአብ ቤት እንደገባች ከንጉሱ ዘንድ ነው የተባሉት። እነዚህ ሰዎች አይፈልጓቸውም፣ ምክንያቱም ሊሰልሏቸው እንደመጡ ጠርጥረዋል። ምክንያቱም በራቸውን ዘግተው እንዳይገቡ እንዳይወጡ በቃ ትንፋሽ እንዳይኖር አድርገው እየተጠባበቁ ነበር። ለምን? እስራኤላውያን ማርች እያደረጉ ነው ወደ ኢያሪኮ ለመግባት። ስለዚህ ይሄንን በር ማን እንደገባና እንደወጣ ቼክ ሲደረግ 2 እስራኤላውያን ጥሰው ገብተዋል። እና የማን ቤት እንደገቡ ደግሞ እነዚህ ሴኩሪቲያቸው ሃይ ነው። እግዚአብሔር ይሄንን ይስጠን። ሃሌሉያ። በቃ ማን እንደገባ ማን እንደወጣ የሚለይ ነገር ነበራቸው ማለት ነው። ከሰፈራቸው ደግሞ በየቤታቸው አንፃር እዚሁ ምዕራፍ ውስጥ ከሰፈራቸው በየቤታቸው አንፃር ለጥበቃ የተመደቡ ሰዎች ደግሞ አሉ። ይሄ በጣም ስጋትን ይቀንሳል። ከኛው መካከል አብረን ከምንኖረው ከመንፈሳውያን ሰዎች የተሾሙ ሰዎች ካሉ በቃ ሰላም ነው የሚሆነው። ቤቱ ሰላም ነው። ታማኞች ናቸው እነዚህ ሰዎች። ደግሞ ራሳቸውንም ነው የሚጠብቁት። ትዝ ይላችኋል ከዚህ በፊት ነህምያ ሲናገራቸው እነዚህን ሰዎች ለራሳችሁና ለቤተሰቦቻችሁ ለልጆቻችሁ ምን አድርጉ አላቸው? ተዋጉ ሲላቸው ትመለከታላችሁ። አሁን ደግሞ ራሳችሁንም ቤተሰቦቻችሁንም ልጆቻችሁንም ምን አድርጉ ነው? ጠብቁ። ራውንድ ውጡ፣ ማታ ውጡ ነው።
በጣም ደስ ይለኛል። አንዳንድ ጊዜ እዚህ በታክሲ ስራ የሚሰሩ ወንድሞቻችን ቼክ ያደርጋሉ ቸርቹንም መብራት በርቶ ነበር ሲለኝ ነበር ተሶሽ እና መብራት በርቷል ቼክ ያደርጋሉ ቤት በዚህ ዞር ብለው የሚሄዱ ሰዎች አሉ። እንደሱ አድርጎ ጥሩ ነው። ቼክ አድርጎ ይሄኛውን ቤት ይጠበቅ አይጠበቅ እንዴ? ይጠበቅ። ህይወታችንም ደግሞ ይጠበቅ ቼክ ይደረግ። እንደው ይላላ መብራቱ የጠፋ ገብታችኋል። በቃ ለሌላ የሚያዘናጋ አይነት ህይወት ካያችሁ ኢንከሬጅ አድርጉት ፕሊዝ ጌት አፕ ልትጠፋ ነው በሉና ዌክ አፕ መስጠቱ በጣም አስፈላጊ ነገር ነው። ለማንኛውም እዚህ ጋር የመደባቸው ሰዎች የራሳቸው የዛ ህዝብ ሰዎች ናቸው። በየሰፈራቸው ለጥበቃ ይወጣሉ። ሰፈራቸው ስለሆነ እነሱ ራሳቸውን መጠበቃቸው ነው። አሴም ታይም ማንን ይጠብቃሉ? ኢየሩሳሌምን ይጠብቃሉ። ይኸውልህ አንተ ራስህን ካልጠበቅ ይህንን ህዝብ አትጠብቅም። መንፈሳዊነትህን ካልጠበቅ ለማንም አትሆንም። ከራስህ ጀምሮ ወንድሜ ገብቷችኋል። መንፈሳዊነታችን ለራሳችን ነው፣ ለቤታችን ነው። የኛ ነገር ከተጠበቀ ደግሞ ለትውልድ ሁሉ እንተርፋለን። ስለዚህ እነዚህ ሰዎች የተመደቡትን ሰዎች ለቅጥሩ ስራ ሰርተዋል፣ ዋጋ ከፍለዋል። አካባቢው የነሱ ስለሆነ በትክክል ደግሞ እንዲቀጥል ይሄንን ሲያደርጉ ትመለከታላችሁ። እዚሁ ጋር ነው ማቆመው በዚህ ሐሳብ። ዋጋ ያልከፈላችሁበት ደግሞ ዋጋ የማታወጡበት ነገር የናንተ ሊሆን አይችልም። እንደፈለጋችሁ ጥላችሁት ነው የምትሄዱት። አንዳንድ ጊዜ እኛ በቤተ ክርስቲያን እንገረማለን የምታረጉትን ነገር ስናይ ማለት ነው። እዚህ ቤተ ክርስቲያን ውስጥ ምንም በቃ ማትሰሩ ሰዎች የሚጣላውን ነገርም ጥላችሁ ሌላውን ነገር አርጋችሁ የምትሄዱ ሰዎች አላችሁ። ኖ ይሄ ቤት የእግዚአብሔር ቤት ነው። ይሄ ቤት የምናመልክበት ቦታ የእግዚአብሔር ህልውና ያለበት ነው። እግዚአብሔርን የምናከብርበት ነው። የማይገባ ነገር አናርግም። የኛ ነው። የማን ቤት ነው? ይሄ ቤት የእግዚአብሔር ቤት ነው። የኛም ቤት ነው። የኛ ቤት ነው። የእግዚአብሔርን ቤት የኛም ቤት ደግሞ እንደሚገባ መያዝ መጠንቀቅ አለብን። ለእግዚአብሔር ሰዎችም እንደዚህ ነው። በእግዚአብሔር ህልውና ያረፈባቸው ለነሱ እንጠነቀቃለን። ተጠንቀቁላቸው። ለወንድሞቻችሁ ለእህቶቻችሁ ጠባቂ ሁኑላችሁ። ትዝ ይላችኋል። ለወንድሜ ጠባቂ ነኝ ወይ አለ አቤል። ጠባቂ ነው ግን የት አለ? ደሙ ይጮሃል አለ። ደሙ ለምንድን ነው የሚጮኸው? ገብታችኋል። ተገሏል በሌላ ወንድም። ስለዚህ ጠባቂ መሆን አለብን። ወንድሜን ጠብቃለሁ በሉ እስቲ። እህቴን ጠብቃለሁ። ኃላፊነት አለብኝ በሉ። ይሄ ኃላፊነት በእያንዳንዳችን ላይ የአንድ ሰው ኃላፊነት አይደለም። እኔ ይሄን ሁሉ ሰው እንዴት አድርጌ ነው የምጠብቀው? አይሆንም። ሁለት ሰው እንዴት አድርገው ነው የሚጠብቀው? እንዴት አድርገው ያያል? እንዴት አድርገው ያስወጣል? ኖ ሁሉም ግን ጠባቂ ከሆነ ቀላል አይሆንም። በጣም ቀላል፣ በጣም ቀላል። እንጠባበቅ። እጠብቅሃለሁ በሉ እስቲ። ጎናችሁ ያለው ሰው ደስ ይበል። አብረህ ነኝ፣ በቃ ወንድምህ ነኝ። ያ ያስፈልጋል። ሌላ እንደዚህ ዋጋ ያልከፈልበት ለጥበቃ ያልወጣንበት መንፈሳዊነታችንን ያልሰጠንበት ለበር የማናደርግበትን ነገር ምንም አይመስለንም። ቢዘረፍ ምን ቢል አሁን ስለ አገር ስታስቡ እንደዚህ ነው አይደለም? ማንም ሰው ግድ የለውም የፈለገ ቢሆን የራሱን ነገር ብቻ አውጥቶ በቃ መሮጥ ነው የሚፈልገው። ኖ ለበር ማድረግ አለብን። የሁላችን ነው። አገር ቢፈርስ በእኛ ላይ ነው የሚፈርስ። የእግዚአብሔር ቤት ቢፈርስ በእኛ ላይ ነው የሚፈርስ አይደለም እንዴ? በእኛ ላይ እኛንን ምንም የምናጣው ሁሉን የምናጣው። ስለዚህ ወንድማችን ከኛ ጋር ሲፈርስ የእግዚአብሔር ማን ህልውና ከሱ ላይ ሲጠፋ ዓለማዊ ሲሆን ስናይ ኖ ይሄ ክብራችን አይደለም፣ ውርደታችን። ስለዚህ እንጠብቀዋለን ወንድማችን። የወንድሜ ጠባቂ ነኝ፣ የወንድሜ ጠባቂ ነኝ። የእግዚአብሔር ቤት ደግሞ የሁላችን ማምለኪያ ስፍራ፣ ልጆቻችን የሚያድጉበት፣ አምላካችንን የሚያውቁበት፣ በኋላ የሚዳሩበት፣ እነሱ ደግሞ ቀጥለው የእግዚአብሔርን ስራ የሚሰሩበት ነው። ስለዚህ ቤተክርስቲያናችንን እንጠብቃለን፣ ህብረታችንን እንጠብቃለን፣ ዩኒታችንን እንጠብቃለን። ያለ መስዋዕትነት ደግሞ የሚሰራ ስራ ስለሌለ እኛም መስዋዕት እናደርጋለን። ጠባቂ ትሆናላችሁ አላቸው እነሱ ራሳቸው። እስቲ እንቆማለን በእግዚአብሔር ፊት። ጨርሻለሁ። ኃይለኛውን ኩባችሁ የእግዚአብሔር ቃል የእግዚአብሔር ድምጽ በኃይል ይምጣባችሁ፣ አያስተርፋችሁ፣ ይለውጣችሁ፣ ይስራችሁ፣ ያነቃቃችሁ። አንራራም አይደለም እንዴ? ስጋዊ ነገር ይራገፍ በጌታ በኢየሱስ። መንፈሳዊ ነገር ይተከል። ህይወት እንበል። ሃሌሉያ። መንፈሳዊ ነገር ይሽተት፣ ይቀጥል የእግዚአብሔር ነገር በውስጣችን። ሃሌሉያ። ምንም ጅማሬያችን ታናሽ ቢሆን ፍጻሜያችን ታላቅ ይሆናል። የእግዚአብሔር ነገር ይሰራል። ይሄን ጅማሬው ታናሹን ጅማሬ እግዚአብሔር ትልቅ ያደርገዋል። እግዚአብሔር ያሰፋዋል። እግዚአብሔር ያበዛዋል። እግዚአብሔር ያተልቀዋል። ሃሌሉያ። እኔ ደግሞ መከፈል የሚገባውን ዋጋ ምን አደርጋለሁ? በለዋ ምን አደርጋለሁ? እከፍላለሁ። በቃ በጊዜያችን በምንም በአፋችን ብቻ አይደለም በህይወታችን ማድረግ የሚገባንን በሙሉ እናደርጋለን። እነዚህ ሰዎች በዚህ ቦታ ላይ ሲያሰማራቸው ትመለከታላችሁ። ግቡ አላችሁ። ይሄ የእናንተ ቤት ነው፣ የእናንተ ቅጥር ነው። ትሰራላችሁ፣ ትወጣላችሁ፣ ሮንድ ውጡ አለ።
እኛም እንወጣለን። እስቲ እግዚአብሔር ይርዳኝ ብላችሁ 1 ደቂቃ ጸልዩ። ሃሌሉያ። አቤት ብዙ ነገር ነው እግዚአብሔር የተናገረ። በግላችሁ ተወርውሮ ወደ እናንተ ለመጣው ድምጽ መልስ ስጡ። በእግዚአብሔር ፊት በግላችሁ ለናንተ ይሄ እኔን ነው የሚመለከተው ያላችሁበትን ነገር ለሰው ስናከፋፍል ስለምንውል ነው ይሄንን የምናገረው። ይሄኛው ከላይ ብትኖር ይሄኛው ቢሰማ ምናምን ብለን ስለምንሰጥ ነው። ኖ ለአንተ ስለመጣው ነገር እስቲ መልስ ስጥ። አሁን ለራስ በእግዚአብሔር ፊት ሃሌሉያ። እግዚአብሔር ይርዳኝ በል። እግዚአብሔር አቁመኝ በል። ሃሌሉያ ኦ ሃሌሉያ። እግዚአብሔር መንፈስ ለምኑት ጌታን። ሃሌሉያ። እሱ ታማኝ ያደርጋል። ፈርሃ እግዚአብሔር በእኛ ውስጥ ያድሳል። እግዚአብሔር ህይወት እንድንሸት ያደርጋል። ሃሌሉያ። የእግዚአብሔር ህልውና በእኛ ውስጥ የሚታይ ሰዎች ያደርገናል። እግዚአብሔር ቅጥራችንን ይጠብቃል። ለእኛም ደግሞ ጠንቃቆች ያደርገናል። አለርት ያደርገናል። እግዚአብሔር በመንፈሱ አማካይነት ደስታን ይሞላል፣ ይባርካል፣ ህዝቡን በእጆቹ ይዳስሳል። የተራበች ነፍስ ትጠግባለች፣ ያዘነችውም ትጽናናለች። ደስታን ይሞላል፣ ይባርካል፣ ህዝቡን በእጆቹ ይዳስሳል። የተራበች ነፍስ ትጠግባለች፣ ያዘነችው ትጽናናለች። የእግዚአብሔር መንፈስ ደስ የሚያሰኝ ደስ የሚያሰኝ የሚያረሰርስ ደስ የሚያሰኝ ደስ የሚያሰኝ እስቲ ደስታን ይሞላ ይባርካል፣ ህዝቡን በእጆቹ ይዳስሳል። የተራበች ነፍስ ትጠግባለች፣